ነበርኩኝ በጴንጤ ነው ተወልጄ ያደግኩት። ቤተሰቦቼ ስቲል ነው እስካሁን ድረስ ፕሮቴስታንቶች ናቸው። ይሄንን መስቀል ያደረኩትና ይሄንን ጥቁር ክር ያደረኩት ኦርቶዶክስ ከሆንኩኝ በኋላ ነው። ቺት ያኔ ሙሉ ወንጌል እንኳን ብታውቃት ከዛ በኋላ ምናልባት ወደ ኦርቶዶክስ ሃይማኖት ውስጥ ተመልሳ ከሆነ በምን ታውቃለህ? ኦኬ ተመልሳስ ይሄንን አስራ ከሆነ ስለዚህ አሁን ድራማ ብለህ ያልከውን እኔ አሁን አንተ ድራማ መሆኑን ፈተና ያወቅበትን በምንድን ነው ፈተና ያወቀው ብዬ ስል አንገቷ ላይ ክር አስራ ትናንት ጴንጤ ነበር መሆኗን ማቃት ሴት አንገቷ ላይ ክር አስራ ዛሬ ጴንጤ ቤት ስለተገኘ ነው ጴንጤ ቤት ስለተገኘች ነው አልከኝ። ትናንትና ጴንጤ ከነበረች ጴንጤ ከሆነች ካወቃት ጴንጤ ሆና ጴንጤ ቤት ክር አስራ ምን እንደምታረገው እዚህ ጉባኤ መካከል ምን እንደምታረገው ምንድነው? ከዚህ አሁን አንተ ድራማውን በደንብ ከደረስክበት እዩ ጩፋ ከዚህ አቺፍ ሊያረግ የፈለገው ነገር ምንድነው? ሊያገኝ የፈለገው ነገር እሺ የቀጠና ሁለት ሙሉ ወንጌል አባል ነች ብለኸኛል። እዛ ታውቃታለህ፣ ጴንጤ ነች። አሁን አንተ እንዳልከኝ ልመን እሺ አሁን የመጣችው ጴንጤ ቤት ነው። ከሙሉ ወንጌል ወደ ክራይስት አርሚ ቸርች መጣ ድራማ በመስራት ምንድነው አቺፍ ልታረግ የፈለገችው እሷ? ያን ከየትኛውም እንትኖች አገልግሎታቸውን አልቀበልም። አባ ዮሐንስስ የሚባለው የወንቅ እሸት ገዳሙ አላቃቸውም። እሳቸው ነው ድንገት እንደዚህ ታሳየኝ አላቅም አይደል የሚባለው ታውቃቸዋለህ? አሳየኝና እሳቸውንም ከሌን ታውቃቸዋለህ በለኝ። አሁን አባ ግርማን በቪዲዮ ስላመጣ ነው እኔ እኮ ምን ኖርኩ አዲስ እሺ በቃ አባ በየገዳሙ እኮ አልዞርም እኮ ያሉትን አባቶችን ሁሉ አላውቅም። አድመጠኝ በሪቨረንድ ቦንኬ በኩል የሰራዊት ጌታ እግዚአብሔር እንዲህ ይለኛል ብሎ አንድ ጀርመናዊ ሰው የት እንደተወለድክ የማያውቅ ኢትዮጵያዊ ሕፃን ልጅ መጥቶ ትንቢት ተናግሮብህ ነበር። ያ ታላቅ የእግዚአብሔር ሰው ዛሬ ወደ ጌታ ሄዷል። ያ መልእክት ምን ነበር ያለህ? መልእክቱ ማለት ነው። ሁለተኛ በማን መንፈስ ውስጥ ሆኖ ነበር ቦንኬን ያንን መልእክት የተናገረ? ያ መንፈስ ላይ ቦንኬ ላይ የነበረው መንፈስ ቅዱስ ነው ወይስ እርኩስ መንፈስ ነበር ሆኖ አንተ ላይ እንደዛ አይነት ፕሮፌቲክ ወርድ ፕሮፌቲክ ሜሴጅ እንዲያመጣ ያደረገው ስትናገር? አገናኘን። ክብሩ ለጌታ ይሁን። እንቀጥላለን። ኤርሚዬ አሜን። ተባረኩ። እሺ ገርምሽ ኤርሚዬ እንኳን አደረሳችሁ። አቤት እንኳን አደረሳችሁ ሁላችሁ። መልካም አዲስ ዓመት ኤርሚዬ። የደስታ የሰላም የክብር የሞገስ ዓመት ይሁንልህ። የድል የመጨበጥ የከፍታ መንፈሳዊ ከፍታ ምድራዊ መንፈሳዊ ከፍታ ይሁንልህ ኤርሚዬ። ተባረኩ። አሜን። ቴንክ ዩ። እሺ ገርምሽ አቤት አቤት ኤርሚዬ ሰላም ብያቸዋለሁ። በእውነት ኤርሚዬ ጠዋት በእኛ ጠዋት ማለት ነው እንደው ሰላም ሳልልህ አልተመቸም ነበር። ወጣሁኝ እኔም ስራ እየገባው ስለነበረ ነው። በእውነት በጣም ናፍቀህናል። እንኳን በዚህ ያገኘን አንተንም ቤትህንም ጌታ ሰላም አድርጎ በዚህ እንድንገናኝ ረዳን ጌታ ክብሩን ይውሰድ። በውጪ የምትኖሩ እህት ወንድሞች እንኳን ጌታ ይሄንን አዲስ ዓመት እንኳን ጨመረላችሁ። እንኳን እግዚአብሔር እድልን ጨመረላችሁ። ይበልጥ ምንሰራበት ምንዘረጋበት የጌታን ስራ አብረን ምንሰራበት እድል ጌታ እንኳን ሰጠን። በጣም ወድ ቢኒዬ እንኳን ድጋሚ በዚህ ያገኘው ስለመጣ ደስ ብሎኛል። ረጅም ጊዜ ሳናይ ቆይተናል። ኤዱዬ ጥሩዬ እህታችን ምህረት ተካፋይ ሰብልዬ ሪታ እታችን ላይ ያላችሁትንም ሁላችሁንም በጌታ ሰላም ሰላም ብያችኋለሁ። የጌታ ሰላምና ጸጋ ባላችሁበት ሁሉ ይብዛላችሁ። ተባረክ ገርማሽ፣ ጸጋ ይብዛል። ቴንክ ዩ ወንድማችን። የቢኒ መጥፋት ኦሬዲ መልኩ ሙሉ ጠፍቶ ነበር እኮ ከመቆየቱ ብዛት። ኤኒዌይ ወንድምነት እንኳን ደህና መጣ። ኤርሚ ያሳከኝ ነው መልኩ ሙሉ ጠፍቶኝ። አሁን ተመልሻለሁ። ኢትዮጵያ ነበርኩ ለዛ ነው ባለፈው ነገር አሁን ተመለስኩ። እግዚአብሔር ይመስገን። እዛም ያው ከቤተሰብ ከልጅ ጋር ምናምን ጊዜ ምናምን ለመስጠት ለዛ ስል ነበር የጠፋሁት። አሁን ግን መጥቻለሁ እና ሃፒ ኒው ኢየር ብያለሁ። እዚህም እታችሁ ያላችሁላችሁ ጌታ ጸጋና ሰላም ከሁላችሁ ጋር ይሁን።
አይ ቲንክ ርዕስ ጀምራችሁ ከነበር አላውቅም። በቃ እቀጥላለሁ። ተባረኩልኝ ሁላችሁም። ስላየኋችሁ ደስ ብሎኛል። እህቶቼና ወንድሞቼ ሁላችሁ። ኤርሚዬ በደንብ ሰላም ልበላችሁ። አሁን ድምጽ የሌለበት ቦታ መጥቻለሁ። ሃፒ ኒው ይር ለሁላችሁም። በጣም ነው የምወዳችሁ። ምህረትዬ ሁላችሁም፣ ግርምሽዬ፣ ቢኒ ያው ተጠፋ እንደነበር እየተነገረህ ነው። እንትዬ ኤርሚዬ ወንድማችን በጣም ነው የምንወድህ፣ በጣም ነው የምናከብርህ። ለአንተና ለቤተሰብህ ለሁላችንም ለወንጌል አማኞች ሁሉ የድል ዘመን፣ የመሻገር ዘመን፣ የድል ዘመን በጣም ነፍሳት ጌታን የሚያውቁበት በተለይ በዚህ ፕላትፎርም ያ የህዝብ ጎርፍ የሚጎርፍበት ኤርሚዬ ያ ያየኸው ራእይ የሚጎርፍበት ዘመን ይሁንልን። ዘመናችን የተባረከ ይሁንልን። ለሁላችንም ያላወቅን ወደ ማወቅ ያልተረዳን ወደ መረዳት እንድንመጣ በተለይ ነፍሳት በቃ ቤተሰቦቻችን፣ ጓደኞቻችን፣ እናት አባቶቻችን ያልዳኑት ወደ መዳን እንዲረዱ ጌታ በሚናገረው እንዲናገራቸው በአንድም በሌላም ስለሚናገር እግዚአብሔር በሚናገረው እንዲናገራቸው በሚናገረው በፍቅር በእንቅልፍ ልባቸው በህልም በራእይ በተኙበት በነገር ሁሉ ጌታ በቃ የዘመን የክብር ዘመን እንዲያደርግልን እግዚአብሔር የሚከብርበት ዘመን እንዲሆንልን እመኛለሁ። ተናገሩነቱን ይሄ ፔጅ ደግሞ እያደገ እየበረታ እየጠነከረ ክንድ በተባህሪው ክንድ እንግዲህ ቅልጽም ይባላል በትግርኛና ክንድ የሚደክም አይደለምና ተናገሩነቱን ፔጅ በቴሌቪዥንም እንዲመጣ ሁላችንም በቴሌቪዥን እንደዚህ ይሄን ፕላትፎርም እንድናሳድግ ሳተላይቱን የሚሰጥብን አመት እንዲሆን እንዲሰጠን ሳተላይት ከጌታ ዘንድ እመኛለሁ። መልካም ምኞትን እመኛለሁ። እግዚአብሔር ይባርካችሁ። እንወዳለን። ሁላችንም እንወዳችኋለሁ። ተባረኩ። ቴንክ ዩ ቴዲ፣ ጸጋ ይብዛልሽ። ተባረኪ። ሪታ እህትየው እንኳን ደህና መጣሽ። ወረፋ እየጠበቅኩ ነበረ እኮ ቡናዬን ፉት እያልኩኝ። እንዴት ነህ ኤርሚዬ? ሰላም ቡና እንጠጣ። መልካም ቡና ይሁን። እንዴት ነህ? ጠፍተሃል በጣም። እንደውም ዛሬ ልደውልልህ እያሰብኩ ነበርና ሰዓትህን አላወቅኩትም። አሁን ሌሊት ነው ወይስ ቀን ነው እያልኩኝ ነበረ። ቅድም እያሰብኩ ነበር። በእውነት ጥፍት አልክ። ጠዋት ነው እኛ ጋር። ለዛ ነው አየህ፣ ስላላወቅኩት ሰዓቱን እንጂ ልደውል እያሰብኩኝ ነው። ደህና ነህ ኤርሚ? ቤተሰብ ሁሉ ሰላም ነው? ልጆች? ደህና ነኝ ሪታዬ፣ በጣም ደህና ነኝ። እንኳን ደህና መጣህ ወንድምነት፣ እንኳን ደህና መጣህ። ደስ ብሎናል ስላየሁ፣ ደስ ብሎኛል። በቃ እወርዳለሁ። ጀስት ሰላምታ ለማቅረብ ብቻ ነው የገባሁት። ኖ አትወርጅም። እንደው አንቺን ማስታወስበት ፌስቡክ ዛሬ 8 ዓመት በፊት አንድ ከግብፅ ሀገር ማርያም ተሰዳ ከተጫነችባት አህያ ጋር ባለፈው እያወራ ነው። የተደበቀችባት ዛፍ ትዝትልሻለች። ባለፈው እያሳየን ነበረ ከና አህያዋ ጭምራ። አንቺ ግንባሯን ብቻ ወጥታ አድርጋ ያንቺን ኮሜንት ነው ያኔ ማረሰ የዛሬ 8 ዓመት የጻፍሽው ኮሜንት ማለት ነው። እና በዚህኛውም እያሰብኩ ነበረ ደግሞ ይሄ ዛሬ በታየው ነገር ላይ በጣም በዚህማ አንቺ ዛሬ ተቃረም ታገለግኝ። እሺ ቤካ ሰላም እንዲል ቦታ ልስጥ። ተባረኩላችሁ ነው። እግዚአብሔር ይባርካችሁ። እሺ እንኳን ደህና መጣችሁ። ወንድምነት ቤካ እንኳን ደህና መጣ። እንደምነት እንኳን ደህና ቆየኝ አባኩ። ስልክ ምንድነው ሳላየው በጣም እየተደወለ ዘግቼ ነው ደግሞ ማየው። ኢትስ ኦኬ አባኩ፣ ኢትስ ኦኬ። ሰዓታችን ስለሆነ እናወራለን አባኩ፣ እናወራለን። እሺ ሁላችሁንም ሰላም ብያለሁ። ቅዱስ ኤርሚ እንደ ቅድስት ኤድዬ፣ ቅድስት ምረት፣ ቅዱስ ግርማ፣ ቅድስት ሰብለ እንደ ቅዱስ ቢኒ እንዲሁም ቅድስት ሪታዬ፣ ፍጥረታዊ ሰው ተመስገን፣ ከስራ ያላችሁ ቅዱሳን ወንድምናቶቼ ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እወዳችኋለሁ። ተባረኩ። ቴንክ ዩ ቤካዬ። ይሄ ቅዱስ የሚለው በጣም የተመቸኝ ደስ ይለኛል። አንድ ቀን በርዕስ ትመጣለህ ቤካዬ።
ይሄ አጠራር ቤካ የዛሬ ገና መስማቴ ነው በእውነት። በእያንዳንዱ ሰው ቅዱስ ቅዱስ ተብሎ መጣላት ግን ሪታ ሴንት ሪታ የምትባል አሁን ባለፈው ኤርሚ በፌስቡክ ላይ ሳይ ነበረ እና ቅድስት ናት። አበባ ነው የምትወደው፣ አበባ ብቻ ነው የሚሰጣት። እኔ እንዳልመስላቸው ብዬ ነው ሌሎች አይ የኢትዮጵያ ቅዱሶች ጭስ ነው የሚወዱት። የውጭ ሀገር ናት። ጌታን እየሳኩ ነበር እንደ ስም ልቀይረው እንደ ነጭ ናትና ሴንትሪታ ነው የምትባለውና የምትወደው ነገር አበባ ብቻ ነውና አበባ ብቻ ነው የሚሰጣት። ሴንትሪታ ብለህ ራሱ ሰርች ብታደርግ ታገኛታለህ። በጣም ነበር የገረመኝ። ነጮች ስልጣኖች ናቸው። አበባ ምናምን ለሚወዱት አበባ ነው የሚሰጡት። እኛ ሀገር ለሚወደዱ ቅድስት ጻድቅ ለሚባሉ ከጎማ እስከ ግራዋ ምናምን ነገር የሚያጨሱ ናቸው። ኤኒዌይ እሺ እንኳን ደህና መጣችሁላችሁንም። ኦኬ ታሜ እንዴት ነህ? ሰላም ነው ወይስ ሌላ ጸጉር ልውጥ ነው? ቆይ በደንብ ሊፔጁን ራሴ ሆነኝ። ኦኬ አይ ታሜ ነህ? እንዴት ነህ? አዎ አይ ገና ከመምጣቴ ሚዩት ስታረገኝ ገርሞኝ ነው። ማረመን ያላረኩት ለምን አደርጋለሁ? ማን ያደረገ ገብተውና ለምን ሚዩት እንዳረከኝ ለሚባል ጥያቄ ነው። እኔ አይደለም ያረኩት። እሺ መልካም። ማን ያደረገው? ቆይ አላደረኩት። ታሜል ማን ሚዩት ያደረገው? ወገኖች ችግር የለውም ነገሩ። ራሱን አድርጎ ነው ራሱን አድርጎ ነው ራሱን በራሱ አሁን ተፈትቻለሁ። መሲ ፈታኛለች። ችግር የለውም ቤኪ ሞሽለት አምላክ ስለሌለኝ ተፈትቻለሁ። መሲ ፈታኛለች። እንዴት ነው? እንዴት አላልኩም። ደህና ነኝ ጌታ ይመስገን። እንዴት ነው? እንኳን አደረሰ። እንኳን አብሮ አደረሰን። አዎ አይ እኔ ጥያቄ እንዳጋጣሚ ሆኖ ሐሳቡ ላይ ስታወሩ የጻፍኩት ሚዩት የሚያስደርግ ሆነ አላውቅም። ነገረ ድህነት ላይ ተጨርሶ ነው ወይ ወደ ሌላው ሐሳብ የገባችሁት የሚል ሐሳብ ነው የጻፍኩት። እሱ ሚዩት የሚያስደርግ ሆነ አላውቅም። ድንገት እኔ አላየሁም። አላደርግህም ደግሞ የጠየቀውን ጥያቄ ሚዩት የሚያስደርግ ነገር አይደለም። እኔ ካደረኩ ነው ያደረኩ ነው የሚለው ታውቃለህ። አይ ችግር የለውም። በቃ ዋናው ተፈትቻለሁ። ኤርሚ ነገረ ድህነት ላይ አልቆ ነው ወይስ ርዕስ ምንድን ነው? ርዕስ ልወቀው። የሚያወያየኝ ከሆነ ቀጥታ፣ ማያወያየኝ ከሆነ ደግሞ ታች ቁጭ ብዬ ርዕሴ ህዝቤን እየበጠበጠ ያለ ተረት ስላለ ኢትዮጵያዊ ህዝቤን በጎንደር ቆላ ድባ በሚባል ቦታ ላይ ሶሻል ሚዲያውን ሁሉ ያባዛ አንድ ተረታዊ የሆነ ታሪክ ተፈጥሯል። ይሄ ነገር ለኔ አዲስ ባይሆንም ማለት ነው። ሶሪ ለምንድነው አዲስ ያልሆነው? በኦርቶዶክስ ቤተክርስቲያን ውስጥ በነበርኩበት ጊዜ ላይ እንደዚህ አይነት ነገሮች ከአንዴም ሁለቴ ከሁለቴም ሶስቴ አይቻለኝ በተለያዩ ቦታዎች ላይ አንዴ በደመና ላይ፣ አንዴ በዛፍ ላይ፣ አንዴ በኮባ ላይ የኮባ እንሰት የሚባለው ብዙም አልደረስኩበትም እዚህ እውቀት ላይ ወይስ እነግርሃለሁ። አልደረስኩበትም። አሁን የምትለው ሐሳብ ላይ እኔ አሁን ዛፍ ላይ ስለመታየት ስላለመታየት፣ ደመና ላይ ስለመታየት ስላለመታየት ሳይሆን መጽሐፍ ቅዱስ ሐሳቦች ወይም ጥያቄዎች ካሉ እቀጥላለሁ አብሬ። ግን ይህንን አሁን ስለምትለኝ ነገር በእውነት ሄጄ አላየሁም። ሐሳቡንም ደግሞ ዲቴል ጥልቅ ብዬም አልሰማሁትም። መስማት ሰምቻለሁ። ሚዲያ ላይ እንደሚመጣ ሰው ሚዲያ ላይ እንደሚያይ ሰው አይቻለሁ። ግን አልሰማሁት። ይቅርታ ኤርሜ ስልክ ገብቶብኝ በማለት አልሰማሁትም። ሌላ ጥያቄዎች ካሉ ግን መጽሐፍ ቅዱሳዊ ጥያቄዎች ልቀጥል እችላለሁ። ሌላ እዚህ ላይ ምንም የምሰጠው ሐሳብ የለኝም ኤርሜ። ከዚህ በፊት ተገለጡ የሚባሉ ለምሳሌ አሁን መክተፊያ ላይ መድኃኒዓለም ተገለጠ። አላየሁትም። አሁን አንተ ነህ ያየኸው። ለምሳሌ ያክል እኮ አይደለም። ምን ብታሳየኝ ምን ብዬ አወራለሁ? አሁን እኔ አንተ ብታሳየኝ ወደኛ ሚዲያ ላይ ሚዲያ ላይ የሚዘዋወር ታማኒነቱ ምን አለ መሰለህ? እኔ አሁን የተገለጠ መጽሐፍ ቅዱስ ሆነ ሐሳቦች ቤተክርስቲያን ከታቦት ጋር አብራው ይዛው ነው የምትዞረው።
ታቦት ወጣበት አሁን መክተፊያው ላይ የተገለጠው መድኃኒዓለም የተባለው ታቦት ወጥቶ ታቦቱ በቤተክርስቲያን 3 ጊዜ ዞሮ ሲገባ አብረውት ከታቦቱ ጋር አልደረስኩበትም እዛ ላይ እርሚ አሁን ሰው ሁሉም በገባውና አላየሁትም አልደረስኩበትም ሚንስ ምንድነው እውቀቱን ነው ወይስ አይ እውቀቱን አይደለም የእውቀት ጥያቄ እኮ አለ እኮ የጠየቀኝ አሁን የጠየቀኝ ታዬ የተባለ ነገር ነው የጠየቀኝ አላየሁትም አልደረስኩበትም አሁን የታየና የደረስኩበት ነገር ቢሆን ኖሮ አወራሃለሁ አሁን ለምሳሌ ያክል የሆነ ሰው አይኑ ተፈወሰ ሲባል ካየው ያየሁትን መሰክርላለሁ አይኑ ተፈወሰ ላለው አሁን ስለምታወራኝ ነገር ከነገረ ድህነቶች ጋር ይገናኛሉ እርብዬ ከይቅርታ ጋር ባቀው በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የሚደረጉ ነገሮች በሙሉ ከነገረ ድህነት ጋር ይገናኛሉ እኮ አሁን በመትነግረኝ ነገር ለምሳሌ አሁን የተነስቼ እዩ ጩፋ የሰራው ድራማ እንትና የሰራው ድራማ ብዬ ብነግርህ ምንም አይጠቅምህም ላንተም አይጠቅምም ለኔም አይጠቅምም ድራማ ከሆነ ድራማ ነው እኛ የምንለው እኛ ጋር እናንተ ጋር አትልም እኔ አሁን ባሳይክ የሆነ ድራማ ነው ትለኛለህ ኤርሚ አምጣ አሳይ ትልቁ ላይ አደርጋለሁ እሺ በደስታ ነው ማሳይ ወንድምነት እንዳሳብ ደግሞ ፓርት ቱ ቢ ማሳይ ስለዚህ ታሜ እንትን ላይ ማዋት ፈልጓል ነገረ ድነት ላይ ስለዚህ የኦርቶዶክስን ነገረ ድነት በደንብ አድርጎ ቢያስረዳን ቢያብራራ ኦርቶዶክስ ካሜት ይወጣ እናርገው ቤኪ አሁን ማውራው እውቀት ካለው ከኤርሚ ጋር ነው ካንተ ጋር አለ እሱ ላይ ቢወራበት አሪፍ ነው ካንተ ጋር ነው ኤርሚ ጠይቆኝ ደግሞ እኔ ድራማ ማላሳየው ታውቃለህ በአንድ ነገር እንስማማ ቀደም በጣም ጣላካለሁ አሁን ደግሞ የኔ ጌታ አንድ ያልጨረስኩት አለኝ ምንድነው እሷን ሽባ ማድረግ ፕሮግራሜ ነዋ እንዴት ታዋርደኛለህ ተከፍሎኝ በተከበርኩበት ሰፈር ይሄ ያስማማናል የኔ ጌታ ቤተሰባቸው ላይ እሷ ላይ ምንም ያላረጉት ሰው ላይ በአድማ እንዲነሱባቸው ይሄው ኤርሚዬ ለምሳሌ ያክል ይሄ ድራማ ነው ድራማ አይደለም ወንድምዬው ቪዲዮ ላብራት አበራለ ኤርሚ ከገባን አይቀር አይ ምኑን ማበራው ነው እኮ አይ በቃሽ አይ ቪዲዮ እንዳበራ ከፈለክ ብዬ ነው አይ ቪዲዮ ነው ያሳየነ ያልከው እስኪ እንጨርሰው ታዲያ እንጨርሰው ምንድነው ያለው ሙሉን ሐሳብ ነው የፈለከው ነው ታዲያ ኖ ሙሉን አልወጣኝም የኔ ንግግር ኖ እሱ ጋር አሁን 3 ጊዜ ጮኸ ውጣ ያለው ነበረ ጨርሰው እሱን ሐሳብ እሺ አረ እንዳለ ሙሉን ወደ 6 ጊዜ ነው የከፋፈልኩት ይሄንን ቪዲዮና ገና 2 ነው የሰራሁት ችግር የለም ገና 2 ነው የሰራሁት ያለውን ይሄው ታውቃለህ በአንድ ነገር እንስማማ ቀደም በጣም ጣላካለሁ አሁን ደግሞ የኔ ጌታ መንፈሱ ነው የሚለው በነገራችን ላይ አንድ ያልጨረስኩት አለኝ እሷን ሽባ ማድረግ ፕሮግራሜ ነዋ እንዴት ታዋርደኛለህ ተከፍሎኝ በተከበርኩበት ሰፈር ይሄ ያስማማናል የኔ ጌታ ቤተሰባቸው ላይ እሷ ላይ ምንም ያላረጉት ሰው ላይ በአድማ እንዲነሱባቸው በዓለም ዙሪያ ያላችሁ ይሄ ነው ኖ ወይት ለምን አቋረጥከው እሺ እኔ ሙሉን ሐሳብ ከፈለከው አለ ላሳይ እሺ አሁን እዩ ባዘዘበት ቦታ ክፉ መንፈስ ይጮሃል አይጮህም ከዛ በኋላ ያለው ነገርና ድራማ መሆኑን አለመሆኑን ያያለ አንተ የራስን ሐሳብ አስቆምከውና የራስን ሐሳብ የተናገርክበት ነው ያለው ያኛውን ፓርት ልክ አሁን ይሄን ክፉን መንፈስ ማኒፌስት ሆኖ ከዛ ባዘዘበት ቦታ ላይ ጮህ የሚወጣበት ቦታ ካለ አምጣ ጮህ የሚወጣበት በአንድ ነገር እንስማማ ቀደም በጣም ጣላካለሁ አሁን ደግሞ የኔ ጌታ አንድ ያልጨረስኩት አለኝ እሷን ሽባ ማድረግ ፕሮግራሜ ነዋ እንዴት ታዋርደኛለህ ተከፍሎኝ በተከበርኩበት ሰፈር ይሄ ያስማማናል የኔ ጌታ ቤተሰባቸው ላይ እሷ ላይ ምንም ያላረጉት ሰው ላይ በአድማ እንዲነሱባቸው
ይሄው ነው የራሱ ፔጅ ነው። ከራሱ ፔጅ ላይ አይደለም። ይሄ ፔጅ አለ። ኦኬ ቪዲዮን አመጣ። እኔ ሙሉውን ቪዲዮ አሳየን ብያለሁ። ከፈለኩ እኔ ከብቻ ያዋለው እዛሱ በተቀመጠበት ዩቲዩብ ላይ ማለት ነው። ካመጣው ዘንዳ መሆን የነበረበት ኦኬ እሷ የተናገረችው ወይ ደግሞ ክፉ መንፈስ በላ ላይ ማኒፌስት ሆኖ ተገልጦ የተናገረው አለ። ከዛ ደግሞ እዩ 3 ጊዜ በጌታ ኢየሱስ ክርስቶስም ጮኸ ውጣ አለው እና እሱ ካዘዘው በኋላ የተገለጠው ያ ክፉ መንፈስ ማኒፌስት ያደረገው ክፉ መንፈስ ነው የጮኸው ወይ ሴትዮዋ ነች የጮኸችው? ይሄ በአይምሮህ የምትመዝነው አይደለም። መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያይተን በመንፈሳዊ ነገር የምንመዝነው እና ሙሉ ቪዲዮን ግን አላመጣም። ቢያንስ እሱ በስልጣን ካዘዘው በኋላ ጮሆ ነው የወጣው ወይስ ቀልዶ ነው የወጣው ወይስ ያልወጣ ዝም ብሎ ስጋዊ ካርናል የሆነ ማይንድ በአይምሮ የተጠቀመችው ንግግር ነው ብሎ የሚለው ሙሉ አይደለም። እና ሙሉ ካለ ከፈት ልንገርህ ኤርሚዬ፣ አንተ አይደለም የምትነግረኝ ቪዲዮን ከፈት ሙሉ ቪዲዮ እንደገና ላድርግልህና ከእያንዳንዱ ጀምሮ እንዳለ ሙሉን ሐሳብ እንደገና ለቪዲዮ ሰራበታለሁ ብዬ ነው ያሰብኩት። አሁን ወደ ጌታ ስትመለስ ነው። እሺ ሌላው ላሳየህ። ወይት ተሚ እንዴ ኤርሚ አዳምጣለህ። ኤርሚ ቅድም ክፉ መንፈስ ነው አይደለ ተገልጦ ሴትዮዋ ላይ ሲያወራ የነበረው የኔ ጌታ ሲል የነበረው መንፈሱ ነው። እዩ ጩፋ በሱ ንግግር መንፈሱ ነው ማኒፌስቶ የተረዳው። እዩ ደግሞ በጌታ በኢየሱስ ክርስቶስ ማዛሉ 3 ጊዜ ጮኸ ውጣ አለው አይደል? እሱኛውን ክፍል ጮኸ ውጣ ብሎ ሲለው ጮኸ ወጥቷል ወይስ አልወጣም? ሲወጣ ክፉ መንፈስ ነው የጮኸው ወይስ ሴትዮዋን የጮኸችው? እንድንለይ እኛ መንፈሳዊ ሰዎች ስለሆነ እንድንለይ ይሄንን የመንፈሳዊ አሰራር ስለሆነ ድራማ መሆኑና አለመሆኑን የምለየው ሳይሆን ነውና አምጣው ያከፉ ላሳየህ። እሺ ክፉ መንፈሱን አዞ የራሷ ልጅን ሐሳብ አሁን ለምሳሌ ያክል አንድ ነገር እንስማማ። ቀደም በጣም ቆይ ይሄ እኔ ጌታ ያለችበት ነው። ጮሆ የወጣበትን አምጣ። ቆይ አውነት ነው የምትሞተው አንተ ብትሞት ሰላም ይኖረናል። በጣም ነው የምናፍቀው የምትሞትበትን ቀን። እንዴ ንፍቅ ነው ያልከው? በቃ ድፍት ባረግ ሁሉ ደስ ነው የሚለኝ፣ ግን የት ላገኘህ? ከዚህ ቸርች እንዳትደርስ አድርጌ አውጥቻት ነበር። ተንቀልቅላ መጣች። ነካው እንደ ነቋል ነካው። ሁሉም ቦታ ነው የምትነካኝ ሰውዬ። ለምን ተንቀለቀልክ? ምን ላድርግ? ከቁጥጥሬ ውጪ ሆንክ። ጭራሽ ደግሞ ይሄን ከፍተህ ታሳየኛለህ። በጣም ታናድደኛለህ። እዛም ታናድደኛለህ፣ እዚህም ታናድደኛለህ። እንደተናገረ የሚያሳይ የሚመስል ነገር ነው ወይ ደግሞ ነው። ኦኬ ክፉ መንፈስ መሆኑን አለመሆኑን የምናውቀው እዩ እንዳለው በጌታ ኢየሱስ ክርስቶስም ጮኸ ውጣ ብሎ ሲለው ጮኸ የወጣበትን ቦታ ታሳየኛለህ ብዬ ነበር። እኛ አጋንንት ስናስወጣ በጌታ ኢየሱስ ክርስቶስም እንደምናስወጣ ታውቃለህ። ስለዚህ አሁን አንተ ይሄ ድራማ ነው አይደል የምትለው ታሚ? አዎ ኤርሚ፣ እኔ ድራማ ነው የምለው። ያንተና በምን አወቅህ ድራማ መሆኑን ንገረን እስኪ። እዚህ ላለ 1000 ሰው በጣም ጥሩ። የመጀመሪያው ጉዳይ ልጅቷ የአዲስ አበባ ልጅ ናት። ኦኬ። ቀጥሎ ደግሞ ከልጅነቷ ጀምሮ በጴንጤ ቤት ተወልዳ ያደገች ልጅ ናት። ኦኬ። አንገቷ ላይ መስቀል ታስሮ እንደ ኦርቶዶክስ ተደርጋ ነው የመጣችው። እኔ ቪዲዮ ሰርቼበታለሁ እዚህ ላይ እማቃት ልጅ ስለሆነች ኦኬ ለምቢባል እማቃት ልጅ ስለሆነ ለሚዲያ መቼም አልዋሽ። ሚዲያ ላይ ሳወጣው ይቺ ልጅ ጴንጤ አይደለችም፣ የአዲስ አበባ ልጅ ናት። የት ቤተክርስቲያን ተወልዳ ያደገች? በሙሉ ወንጌል ተወልዳ ያደገች። የትኛው አጥቢያ? እዚሁ ቀጠና 2 ጦር ኃይሎች። አንተ ቀጠና 2 ጦር ኃይሎች ነው የምታውቃት? እኔ እዛ ነው ማቃታው። እሷን ደግሞ ማቃት ደግሞ እንዳጋጣሚ ሆኖ ወታደር ቤት በነበርኩበት ሰዓት ላይ ጦር ኃይሎች እዛ ሙሉ ወንጌል ጦር ኃይሎች ሆስፒታል ቁጭ ብዬ እሷን አገኛት ነበር። ማቃት ልጅ ናት። ታገለግል ነበር ወይስ ዝም ብለው ኖርማል ምን ሆና ነው ታውቃት?
አይ ምዕመን ሆና ነው አገልጋይ ሆና ሳይሆን በቃ ጴንጤ ናት ነው እንጂ አገልጋይ ናት አላለው። በዛ ሐሳቤም ላይ እንደዛ ብዬ አልሰጠው። ኦኬ እሺ። አሁን የድራማ መሆኑን እንዴት አወቀ ታዲያ? አሃ የመጀመሪያው ጉዳይ አንገቷ ላይ መስቀል አሳስሮ ነው የገባው። አንገቷ ላይ መስቀል ያሰረ በሙሉ ድራማ የሚሰሩት ማለት ነው። ለምሳሌ ያክል መስቀል ማን ነው የሚያደርገው? ኤርሚ በአንተ ቤት አሁን አንገት ላይ ጥቁር ክር መስቀል የሚያደርግ ማን ነው ብለህ ነው የምታስበው? ለአንተ በአእምሮ ስስር የወንጌል አማኞችም ኦርቶዶክሳውያንም ያደርጋሉ፣ ካቶሊካውያንም። ጴንጤ ማሰር ጀመረ መስቀል አላውቅም። ቆይ ዘልዬ ይሆናል እሷ ላይ አልተማርክ ይሆናል። በጴንጤ ቤት ባለው ሰዓት ላይ አርጉ ተብለን እንደተማር አላውቅም ነበር። ቆይቷል እንዴ ድሮም ጀምሮ አለ። አንዳንዱ ያደርጋል። አሁን ለምሳሌ የብር ሀብል የብር መስቀል የሚገዙ ሰዎች ብር በሚሸጡበት ቦታ ላይ አብረው ከጥቁር ሐር ክር ከሚባለው ጋር አብረው ይሸጣሉ። በየጌጣጌጥ መሸጫ ቤት እኮ ማለት ነው። እኔ አሁን አገር ቤት በነበርኩበት ሰዓት ላይ ሚስቴ በመጣችበት ሰዓት ፒያሳ እንደዚህ ጌጣጌጦች ቤት ስንሄድ የቆንጆ የብር መስቀል ከነ ጥቁር ሐር ክሩ ራሱ የሚታሰርበት አንገቱ ላይ ጭንቅላቱ ላይ የሚታሰርበት ፓርት ላይ የብር ቋድ ምናምን ነገር ሁሉ አለው። ራሱ ከብር የተጠመዘዘ ሆኖ ከብር ቋድ የተሰራ ሁለቱ በአንድነት ሆኖ ማለት ነው። እና ጥቁር ሐር ክር አብሮ ከብር መስቀል ጋራ እዛው አፍሪካ ወርቅ ቤት ነው እንደዛ አካባቢ ላይ ገዝተናል። አፍሪካ ወርቅ ቤት እዛው አካባቢ ላይ በአፍሪካ ወርቅ ቤት አቅጣጫ ላይ እዛው ፒያሳ ማለት ነው። እና ሚስቴ አንገት ላይ አሁን ታደርገዋለች። ጥያቄ ምን መሰለክ? አሁን አንተ ቀጥታ ልጅቱን ቀጠና ሁለት ስለምታውቃት ቀጠና ሁለት ስለምታውቃት አሁን ለምሳሌ አክል ኤርሚ እቺን ላዳምጥ፣ እቺ እንደው ልበልህና አዳምጥ። እኔ ጴንጤ ነበርኩኝ። በጴንጤ ቤት ነው ተወልጄ ያደግኩት። ቤተሰቦቼ ስቲል ነው እስካሁን ድረስ ፕሮቴስታንቶች ናቸው። ይሄንን መስቀል ያደረኩትና ይሄንን ጥቁር ክር ያደረኩት ኦርቶዶክስ ከሆንኩኝ በኋላ ነው። ለምን ያኔ እናቴ አላሰረችልኝም ነበር? ኤርሚዬ ይሄን እናት ስለማሰርና ስላልማሰር ያንተ እናት አሰሩላ አላሰሩላ አይደለም። አሁን ቤካም አንገቱ ላይ የብር መስቀል አድርጓል። እኔም አሁን የብር መስቀል አለኝ። የወርቅ መስቀል ያላቸው ሰዎች የወርቅ መስቀል አላቸው። ግን በአገር ቤት አሁን የብር መስቀል ያላቸው አንዳንዱ እንደዚሁ አሁን የቤኪ መስቀሉ የብር ነው። አይ ቲንክ ሰንሰለቱም የብር ነው። ከእንትኑ ምንድነው ሰንሰለቱ ደግሞ ማሰሪያው የጥቁር ሐር ግን የሆነ የእህቶች አለ። ከፈለክ ሄድና አፍሪካ ወርቅ ቤት የኢትዮጵያ ጌጣጌጦች ቤት ለሄድና ማንኛውም የሚያደርገው ማለት ነው ብር ነው። እኔ ራሴ ለሚስቴ እኮ አብሬ ሆኜ የገዛሁት ማለት ነው። እና ጴንጤ ናት፣ ጴንጤ ሆና እኔ ሚስቴን ያገባኋት። ስለዚህ እዛ ስትመጣ ይሄኛው ጥቁር ክር አለው። ጥቁር ክር ስላለው ጥቁር ክር ኦርቶዶክሳውያን አንገታቸው ላይ ያስራሉና አልገዛም ብላ አላለችም። እኔም ደግሞ አትገዢም ይሄንን አታስሪም ብዬ አላልኳትም። አንቺም አለሽ አይደል መስዬ? አላቸው በጣም ብዙዎቹ ማለት ነው። ስለዚህ አሁን ጥቁር ክር አንገቱ ላይ በመስቀል ያሰረ ሁሉ ኦርቶዶክስ ነው ብለህ አትልም፣ ካቶሊክ ነው ብለህ አትልም፣ ጴንጤም ነው ብለህ አትልም። ባሰረው መስቀልና ባሰረው ጥቁር ክር አይደለም ሰውየውን የምታውቀው። በእርግጥ ነው አሁን አንተ እንዳደረከው እንደዚህ አሁን ያንተ ማለት ነው ያንተ አይነት አሁን እንደዚህ ከዕፀ መስቀል የተሰራ ከእንጨት የተቀረጸ በእንደዚህ አንድ ቀጭን ክር ወይ ደግሞ ወፈር ባለ ክርን ኦርቶዶክሳውያን ወገኖች አብዛኞቹ እንደሚያስሩ ይታወቃል፣ እናውቃለን። ግን ይህንን ሁሉ አስሮ መስቀል አስሮ ጉባኤ ውስጥ የተገኘው እቻውን እዩ ጋር ያያት አይነት ሴት መስቀል ስላሰረች እኔ ከዚህ በፊት አውቃት ነበር አልክ። መቼ እንደምታውቃት አይዶ ነው እንግዲህ። ግን አውቃታለሁ ብለህ ስላልክ አምናለሁ። አውቃታለሁኝ እዛ አባል ሆነ አውቃታለሁኝ ብለኸኛል። በውትድርናው ጊዜ በነበርክበት ጊዜ ላይ እዛ ካምፕ ወይ እዛ ጦር ኃይሎች አካባቢ ላይ በነበርክበት ሰዓት ላይ ሆስፒታል አካባቢ ማለት ነው። እችን እህት ታውቃታለህ ማለት ነው። ኦኬ እቺት ያኔ ሙሉ ወንጌል እንኳን ብታውቃት ከዛ በኋላ ምናልባት ወደ ኦርቶዶክስ ሃይማኖት ውስጥ ተመልሳ ከሆነ በምን ታውቃለህ? ኦኬ ተመልሳስ ይሄንን አስራ ከሆነ ስለዚህ አሁን ድራማ ብለህ ያልከውን እኔ አሁን አንተ ድራማ መሆኑን ፈተን ያወቅበትን በምንድን ነው ፈተን ያወቅከው ብዬ ስል አንገቷ ላይ ክር አስራ ትናንት ጴንጤ ነበር መሆኗን ማቃት ሴት አንገቷ ላይ ክር አስራ ዛሬ ጴንጤ ቤት ስለተገኘች ነው አልከኝ። እስቲ አሁን
ትናንትና ጴንጤ ከነበረች ጴንጤ ከሆነች ካወቃት ጴንጤ ሆና ጴንጤ ቤት ክራ ስራ እንደምታረገው እዚህ ጉባኤ መካከል እንደምታረገው ምንድነው? ከዚህ አሁን አንተ ድራማውን በደንብ ከደረስክበት እዩ ጩፋ ከዚህ አቺፍ ሊያረግ የፈለገው ነገር ምንድነው? ሊያገኝ የፈለገው ነገር እሺ፣ የቀጠና 2 ሙሉ ወንጌል አባል ነች ብለኸኛል። እዛ ታውቃታለህ፣ ጴንጤ ነች። አሁን አንተ እንዳልከኝ ልመን። እሺ፣ አሁን የመጣችው ጴንጤ ቤት ነው። ከሙሉ ወንጌል ወደ ክራይስት አርሚ ቸርች መጣ ድራማ በመስራት ምንድነው አቺፍ ልታደርግ የፈለገችው እሷ? እሱም በዚህ በእግዚአብሔር ሕዝብ ፊት ምንድነው ልታገኝ የፈለገችው? ወይሱ ምንድነው ሊያገኝ የፈለገው? ጥሩ ጥያቄ ነው የጠየቀኝ። ሁሌም ማነጋገር ፈልጎ ይሆናል። ሁለተኛ ደግሞ ሁልጊዜም እችን ቤተክርስቲያንን ፐርሰናል አታክ ማድረግ የሚፈልጉ ሰዎች አሉ። ስለዚህ ቤተክርስቲያኗን አታክ ለማድረግ ዳይሬክትሊ ሳይሆን በሚሰሩ ድራማ አታክ ሊያደርጉ ይመጣሉ። ቀጥሎ ደግሞ ምን ይጠቀማል ስትል አድናቆትን ያገኛል። ምድራዊ አገልግሎት ላይ የሚቆይ ሰው ድሮም አድናቆትን ነው የሚፈልገው። አለቀ። ስለዚህ ከዚች ልጅ ጋር ሊሰራ የፈለገው የራሱ የሆነ ሐሳብ አለው ማለት ነው እንጂ ልጅቷ እርግጥ ያለው ነገርኝ እኮ ይሄው አልኩ እኮ ሁልጊዜ ከሚዲያ ስሙ እንዲጠፋ አይፈልግም። ለምሳሌ አክል አሁን ላንተ ስማቸውንም አልነግርህ የሆነ ግለሰብ ማነጋገር ይፈልግ ነበር ሚዲያ ላይ ከአሜሪካ መጣት አስባሉ ማንንም ቪዲዮ አይሰራበትም። እንደገና ሐዋሳ ሄዶ እንደዚህ ያደረገ ማንንም ቪዲዮ አይሰራበትም። ወላይታ ሄዶ ክሩሴድ አዘጋጀ ማንንም ቪዲዮ አይሰራበትም። ከአቅሙ በላይ ሲሆን ምን አደረገ? ለሁለት ታቦት ላይ ሲያወሩ ማንንም ቼክ አያደርገው። እንደዚህ ማነጋገር የሚፈልጉ ቶፒክ መሆን የሚፈልጉ አገልጋዮች አሉ። ሚዲያው ስለነሱ ብቻ እንዲያራገ የሚፈልጉ ሰዎች አሉ። ስለዚህ ከነሱስ መካከል አንዱ እዩ ጩፋ ነው። ለዛም ነው ኦኬ እነዛን የሚያልካቸው ሁለቱም ወንድሞቼ ናቸው፣ ዮኒና ትዜ ናቸው። ሁለቱም ደግሞ ማንንም ቼክ አያረጋቸው ቶፒክ መሆን የሚፈልጉ አድምጠኝ። ሁለቱም ደግሞ በዓለም ላይ የአበሻ ቋንቋ አማርኛ ቋንቋ መናገር የሚችል ኢትዮጵያዊና ኤርትራዊ ዮናታን አክሊሉና ወንድማችንን ዘማሪ ፓስተር ትዝታ ሳሙኤልን የማያውቅ አበሻ የለም። ሶሻል ሚዲያ ለእውቅና ከሆነ ሁለቱንም ወንድሞች እንደው አሁን ይሄንን መታወቅ እንፈልገው ነው ብለህ ካልከኝ አንተ ስማቸውን አልጠቀስክም፣ ግን ያወሩት ሁለቱም ወንድሞቼ ናቸው። ለእውቅና ከሆነ ዮናታን አክሊሉን የማያውቅ ሚዲያ የሚከታተል የማያውቅ ኤርትራዊና ሚዲያ የሚከታተል የማያውቅ ኢትዮጵያዊ የለም። አይደለም ኦርቶዶክስ፣ አይደለም ካቶሊክ ወንጌላውያን አማኞች ክርስቲያኖች፣ አይደሉም ሙስሊም፣ አይደለም ሌላ ቤተ እምነት እንኳን ያለው ሰው በሙሉ ሁለቱንም አገልጋዮች ያውቃቸዋል። ለሚዲያ አዲስ አይደሉም። ለአማርኛ ቋንቋ ተናጋሪ ለኢትዮጵያውያንና ለኤርትራውያን ሁለቱም ወንድሞች አዲስ አይደሉም። አሁን ለእውቅና ፈልገው ነው ብላ ብትል ምኑን እውቅና? በሰው ዘንድ ለመታወቅ ከሆነ ዮናታን አክሊሉ የማይታወቅ ሰው ነው እንዴ? ቆይ ተዚህ በይሄን ነገር እንደዚህ አውርተን ከዚህ የበለጠ መታወቅን እንፈልግ ብሎ ወይ ደግሞ ትዝታው ሳሙኤል የማይታወቅ ነው? የኢትዮጵያ ኦርቶዶክስ ክርስቲያን ሕዝብ በሙሉ ትዝታውን የማያውቀው አለ? በዝማሬ የማያውቀው አለ? በአገልግሎቱ ማንም የለም። ስለዚህ ለእውቅና የፈለጉ ሰዎች አሉ። ኦሬዲ አታቁኝ እንኳን ብለው ቢሉ እነዚህ ኦሬዲ የታወቁ ሰዎች ናቸው። የሚዲያ ሰዎች ናቸው። ፐብሊክ ፊገር ናቸው ሁለቱም ማለት ነው። ለሚዲያ ወይ ደግሞ ለኢትዮጵያ ሕዝብ ሁለቱም የሚታወቁ ወንድሞች ናቸው። ስለዚህ ያንን በታቦቱ ላይ ሲናገሩ ሪያሊቲውን የተናገሩት እውነቷን ሐቋን ነጥብ ላይ ነው የተናገሩትና ግን እኔ አሁን ያልኩ እዩ ከዚህ ግን እኔ እውቅና አይደለም ያልኩት። አሁንም አልተረዳኝ ከሆነ አላውቅም፣ ወይ አማርኛችን ላይ አልተግባባን ከሆነ አላውቅም። እኔ እውቅና አላልኩ። እውቅናማ ማንም ሰው እየታወቀ ነው ያለው። ሚዲያው ላይ ግን ማነጋገር ይፈልጋል። ምንድነው ማነጋገር የፈለጉት? የተናገሩት እኮ ነው አይደለም ማነጋገር። ሁሌ ሚዲያው ስለነሱ እንዲያራገብ ይፈልጋሉ። በቃ የሆነ ነገራቸው ማንም ግን ቼክ አያደርጋቸውም። አሁን ለምን ቢባል የወረደ ሰው ወርዷል። እኔ አሁን ከኔ በታች የሆኑ ሰዎች የፈልግ 1 ሚሊዮን ጊዜ እየተዘባደዱ ባያቸው ቼክ አላረጋቸውም። እነሱ ይጫጩ እንጂ ቼክ አላ ልክ ስላያቸው እኮ መስለኝ ታምዬ የምታወራኝ አይደለም። ባይውል ማነጋገር ስለሚፈልጉ ማንም ቼክ አያረጋቸው፣ ማንም መልስ አይመልስላቸውም ነው። እኔ እናንተ እኮ አነጋገሩ እኔ ወንድሞቼ ናቸው። እኔ አይቻቸዋለሁኝ ደግሞ ሁለቱም የምደውላቸው ወንድሞቼ ናቸው።
ኦልሬዲ ግን አይታቸው ነው እኮ አሁን ስላያቸው መነጋገሪያ እኮ ሆኑ። አሁን እዚህ እኮ በ1300 ሰው ፊት መነጋገሪያ ኦልሬዲ ሆኑ። ስላያቸው ነው ራሱ ታሚ የምታናይ። አይ ረቢ አልገባም። እኔ አልኩ ሐሳብ አልገባም። ይሁን እሺ፣ ያ ነው ብቻ። ዞሮ በደንብ ነው የገባኝ እንዴ፣ በደንብ ነው የገባኝ። አይ ካልገባም ይሁን እሺ። ዞሮ ግን ሐሳቡ ምን ልልህ እንደሆነ ገብቷል። አሁን እኔ ለገባኝ እውነት መታውን ዛፍ ላይ ኪዳነ ምሕረት ታየችው ብትለኝ አላየው። ሚዲያ ላይ መጥቷል። አንተ ማየት አይጠብቅብህም። ተኒ ለምን ነው? አዎ እኔ አይደለም አንተ ወደ ቶፒክ ስትመጣ አላየው። ለምን አታምንም? ይሄ ደግሞ የኔ ጉዳይ ነው። አሁን ጉዳዩ እኔ ስለ ክርስቶስ ኢየሱስ መዳን ወይም ደግሞ ዓለሙ ሲያወራለት ስለሚጣፍጠው ስም እየተጨነኩኝ ዛፍ ላይ ስለታየው ተአምር ብነግርህ ባልነግርህ አሁን ይሄ ተአምር እንኳን እውነት ሆኖ ቢሆን አንተ ወደ ኦርቶዶክስ አትመጣ። ሊያመጣ የሚችለው እውነት ክርስቶስ የተባለ አለ፣ እሱም ላይ መነጋገር ነው ሊያመጣ የሚችለው እንጂ እኔ ቢሆን ታየ ብለህ ትመጣለህ እንዴ? አትመጣም እኮ ቢሆን እንኳን። እሺ ወይ ወረሱ እስቲችን ቪዲዮ ላሳየ። ሚዛናዊ ሰው እንደሆነ በደንብ እስቲን ቪዲዮ ላሳየ ነው። ከዚህ ቪዲዮ እስኪ የሆነ ነገር እንበል አብረን እስኪ በዚህ ጉዳይ ላይ የዩ ጩፋን እንደዛ ብለሃል። ኦኬ ይሄንን እስቲ ካሜራ ክፈት ኤርሜስ። እሺ ኦኬ ይሄን ልጅ ታውቀዋለህ? ይሄን ልጅ ተሚ ሚዩት ነህ ተሚ ሚዩት ነህ። ታድሶ ስለሆነ እኔ ቦልኬዋለሁ። እኔ ቤት ብሎክ ነው ታድሶ ነው። እሺ ጥቁር ክር ያሰረ ታድሶ ነው። ታድሶ ነው ቦልኬዋለሁ። ኦኬ እሺ እንስማ ውስጥ ምን ይላል? ተነስ። ወይኔ አቤት With a payset, I'm a big beast in a way to be no pilot. It's a taser. Me flag, I'm a rapenza. To get a more, she get up for mess. And a more fat. And a ላሽ በላ ምንድን ነው ላሽ? ላሽ አታውቅም እንዴ? አላውቅም እኔ አራዳ ቋንቋ አላውቅም። አታረፍማ። ብዙ ሰዎች እንደዚህ አይነት ቪዲዮዎችን ሲያይ የፕሮቴስታንት ወይንም ደግሞ የሌላ ቤተ እምነት ከሆነ አቤት ድራማቸው አያልቅም፣ ስንት ተከፈላቸው ደግሞ ውይ እንደዚህ አይነት ድራማ እኮ ተባኖበታል ይላል። ነገር ግን በተቃራኒው ቪዲዮ የኦርቶዶክስ ከሆነ አቤት የዚህ አባት ጸጋ፣ አቤት ደስ ሲሉ፣ መቼ ነው የምናገኛቸውን እነዚህን አባት? በነገራችን ላይ በክርስትና እምነት ወይንም ደግሞ በመጽሐፍ ቅዱስ የሱን ተውና ታሚ የመምህር ግርማን አገልግሎት ትቀበላለህ? አልቀበልም። ለምን? አይ ኦርቶዶክሳዊ ስርዓት ስላልሆነ አልቀበልም። ለምን? የኦርቶዶክስ ስርዓት አይደል እንዴ? በአገር ውስጥ አሁን ለምሳሌ ይሄን ሳወራ እኔ አልቀበልም ብያለሁ። ይሄን ካልኩ አልቀበልም። ኦርቶዶክሳዊ ስርዓት አይደለም። ኦርቶዶክሳዊ ስርዓት አለው፣ ልክ አለውና እኔ ከአገልግሎታቸው መካከል ከማይቀበሉ ሰዎች መካከል አንዱ ነኝ። ስለዚህ ምንም አይነት አገልግሎት ከእሳቸው አትቀበልም? ወይ ምንም ነገር አልቀበልም። አሁን እሳቸውንስ መሰል ከሆኑ አጥማቂያ ከየትኛውም አጥማቂያን ከየትኛውም እንትኖች አገልግሎታቸውን አልቀበልም። አባ ዮሐንስስ የሚባለው የወንቅ እሸት ገዳሙ አላቃቸውም። እሳቸውንም ድንገት እንደዚህ ታሳየኝ አላቅም አይደል የሚባለው? ታውቃቸዋለህ? አሳየኝና እሳቸውንም ከሌን ታውቃቸዋለህ በለኝ። አሁን አባ ግርማን በቪዲዮ ስላመጣ ነው። እኔ እኮ ምን ኖርኩ አዲስ እሺ በቃ አባ በየገዳሙ እኮ አልዞርም እኮ ያሉትን አባቶችን ሁሉ አላውቅም። አይ እንደዛ ስለጀመርክ ብዬ ነው። አባ እኮ አሁን አንተ አባ ዮሐንስ ምናምን ስትለኝ እኔ አሁን አንድ ሰውዬ ተነስቼ ዓለሙን አይተንፍስ የዘላለም ተራራ ዓለም አቀፍ ቸርች ባለራዕይና መስራችን ታውቀዋለህ ብለህ አታውቀውም እኮ አንተ። እሺ ይሄንን ተሰየኝ ሰውዬ ማለት ነው። አገልግሎታቸውን አይቼው አላውቅም። አገልግሎታቸውን ካሳየኝ አላውቅም እንጂ አላውቃቸውም። ነው የወንቅ እሸት ገዳሙ አታውቃቸው? አላውቃቸውም። አባ ዮሐንስ የሚባለው ሰው ያታቆም አገልግሎትን አላውቃቸውም። በባለፈው አሜሪካ ሀገር ወጣው እንደውም ምንድነው እንዲሁም እንድታምነኝ ቪዲዮ አብርቼ ልንገርህ።
አላቃቸው። አይ ችግር የለም። እኔ ቪዲዮ ባታበራ ማምናለሁ። መልስ ራሱ አላቃቸው። አዎ የግድ ወቃቸው ቢሆን ኤንዌይ። ስለዚህ የአባ ዮሐንስ መሶሪ የግርማ ወንድሙ የመምህር ግርማ ድራማ ነው ድራማ አይደለም ብዬ ልልህ ነበረ። ግን ይሄ ወንድም ቅድም ያሳየው ልጅ የተናገረው እኔ እንግዲህ ኦርቶዶክሳዊ መሆኑን የማውቀው አንተ ግን ተሐድሶ ነው ብለሃል። እዛ ውስጥኛ ሆነ ብሎክ ነው። እኔ ቦልክ ተሐድሶ ስለሆነ ያው ልቀን እውነት የሚያወራ ሰው እዛ ቤት ብሎክ ይደረጋል። እኔ አሁን ብሎክ ያደረገው ምንድነው? እኔ ልጁን ስለማላውቀው አልከራከርለትም። ግን የዩ ጭፋ ያመጣውን የሱን ድራማ ነው ብለህ ያልከውን አንተ ልጅቱን አውቃታለሁ ነው ብለህ ያልከው እንጂ ኦኬ ትልቁ ላይ ላርግ ኦኬ ልጅቱን አውቃታለሁኝ ሙሉ ወንጌል ስለነበረች አውቃታለሁኝ በዛ ቀጠና 2 በነበርኩበት ጊዜ ብለህ ስላልክ ኦኬ ያን ልታውቃት ትችላለህ። ከዛ አሁን ዩ ጋር ተገኝታ ግን እንደዛ መናገሯ ድራማ ያስባለው ክፉ መንፈስ ሳይሆን ራሷ ሴትዮዋ ነች ያወራችው ነው። እሱ አይነት አወራር ግን ከሆነ በምንድን ነው የመዘንከው ብዬ መንፈሳዊ ነገርን በመንፈሳዊ ነገር የምትመዝነው መንፈሳዊ ነገርን በአይምሮ በማይንድ መዝነው የምትናገረው ነገር አይደለም። መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያየተን ብሎ ስለሚል በምንድን ነው የመዘንክበት ሚዛን ምን ነበር ብዬ የምልህ ድሮ አውቃታለሁ ነው ሚዛኔ ድሮ አውቃታለሁ ነው። ይኸው ልበልክ አጋንንትን ኢንተርቪው ያደረገ አጋንንቱ የተቀላመጠ የኔ ጌታ እያለ እያወራ ኢንተርቪው ያደረጉ ነቢያቶች ወይም ደግሞ ሐዋርያቶች አሉ። ኤርሚ አላውቅም መጽሐፍ ቅዱስ ብቻ ብለው ስለሚያምኑ ፕሮቴስታንቶች መጽሐፍ ቅዱስ ውስጥ ዘልየው ሊሆን ይችላል። ድንገትም ከሆነ አጋንንትን ኢንተርቪው ያደረገ አለ ሐዋርያት መካከል ተሜ ነገርከኝ። አሁን አንተ የመጀመሪያው መስፈርትህ ሴትዮዋ ድራማ መስራቷን ያወቀው የሙሉ ወንጌል ቤተክርስቲያን አባል መሆኗን አውቃታለሁ ነው። ከዛ ጥቁር ክር አስራ ክራይስት አርሚ ቸርች በመገኘቷ በእንጤ ሆና ከዩ ጋራ ድራማ በመስራት እዩ ደግሞ ያው ከሚዲያው ላይ እንዳይታጣ ስሙ ለማድረግ ነውና ይሄን ደግሞ አይነት ተጠናወታቸው 2 ሰዎች አሉ ብለህ ስማቸውን ባትናገርም ሚዲያው ላይ እንዳይረሱ እንዳይጠፉ ግን ማንም ዞሮ ብሎ ያያቸው የለም ብለህም ደግሞ ስማቸውን ባትጠቅስም ስትናገር ስለ ወንድሜ ስለ ፓስተር ትዜና ስለ አገልጋይ ዮኒ ስትናገር በቃ ሚዲያ ላይ ላለመታጣት ላለመረሳት ብለው የሚያደርጉት ነገር ነው ወይ ደግሞ ችን ቤተክርስቲያን አታክ የሚያደርጓት ምናምን ነገር ብለህም አልክ። ስለዚህ እዩ ጩፋም ቢሆን አይደለም ጴንጤ ኦርቶዶክሳውያን ሁሉ ጭምር ያውቁታል። ኦርቶዶክሳውያን ጭምር ያውቁታል። አሁን እዩ ጩፋም የምታውቅ ችግር ኖሮበት ነው ብዬ ነው አለም። ይሄንን እንደዚህ የሆነው ድራማ ነው ብለም ያልክበት ምክንያት አንተ ሙሉውን ቪዲዮ አላሳየህም። አሁን ለምሳሌ ክፉ መንፈስ ነው አዞታል። ክፉ መንፈስ ስለሆነ ነው ያዘዘው ማለት ነው። ውጣ በኢየሱስ ክርስቶስም ብሎ ካለው በኋላ ቀጥሎ ያለውን ቪዲዮን ግን አላመጣው። ወጥቶ ይሆን ወይ አልወጣ ይሆን ወይ ሲወጣ ክፉ መንፈስ ከዛ በኋላ ሴትዮዋ ወደ አይምሮ አስተመለስ በአይምሮ የሆነችና በመንፈስ ስትሆን የምትናገረውና የምታረገው ሁለቱ ለየቅል ስለሆነ ይሄን ደግሞ በጥቂቱም ቢሆን ታውቃለህ ብዬ አስባለሁ። በጌታ በነበርክበት ሰዓት ላይ አንተ እርኩስ መንፈስ በጌታ ኢየሱስ ክርስቶስም ደስ ከሰዎች ላይ አስወጥታ አታውቅም? ተሚ በጌታ በነበርክበት ጊዜ ያኔ ነው ያልኩት። ያኔ በጌታ በነበርክበት ጊዜ እኮ በጌታ ስለሚመጣው በቃ ኢየሱስ ያልመጣው አዲስ ሴጣን ድራማ እየሰራ ነበር ማለት ነው። ያን አንተ በመሰር ክርስቶስ ቤተክርስቲያን በጌታ ኢንተርቪው ግን አላደረኩትም። ኢንተርቪው አላደረኩትም። ማን ነው ብለው አጣጣው አዟል ይወጣል። ማን ነው ብለህ አታውቅም? ስም ማን ነው ብለህ አታውቀው? አታውቅም? ለምን እለዋለሁ? ጌታ ያውቀዋል። ጌታ ያውቀዋል እንዴ? ኢየሱስ ክርስቶስ የማይመታውና ያልመታው አዲስ ሴጣን አለ እንዴ? ማን ነው እንደነብይ? ስለ አዲስ ሰይጣንና ስላለመሆን አይደለም። ግን አንተ ስምህ ማን ነው ብለህ ጠይቀው አታውቅም ወይ? ክፉ መንፈስን ከሰዎች ላይ ያኔ በጌታ በኢየሱስ ክርስቶስም ስታዘው ሲወጣ እኮ ማን ምናምን አልልም። ለምን መሰለም አልለው። ኢየሱስ የማይመታውና ያልመታው አዲስ ሴጣን የለም። ላቀው መፈልገው አዲስ ሴጣን ስለሌለ ሰይጣን ከስም ሁሉ ስም በላይ ድንቅ ስም አለ። ሊመታው ሊያሸንፈው የሚችል ኢየሱስ ይባላል። ውጣ ትለዋለህ ይወጣል። በቃ አለቀ። ማንም ጋብቻ ጥያቄ ነው የምጠይቀው መናፍስቱ
ልክ ነው። እሱ ብዙ ኢንተርቪው የሚያደርጉትን እንደዛ ያድርግ እያልኩ አይደለም። ግን አሁን አንተ በጌታ በነበርክበት ሰዓት ላይ በጌታ በኢየሱስ ክርስቶስ ስም ብለው ክፉ መንፈስ ማኒፌስት አድርጎ ወጥቷል ከሰዎች ላይ ማለት ነው። ሚዩት ነታል ይወጣል። በኢየሱስ ኢየሱስ የማይመታው አዲስ ሰይጣን የለም እኮ አልኩ። ኢየሱስ የማያውቀው አዲስ ሰይጣን የለም። አዎ ወጥቷል አልኩ እኮ መለስኩልህ። ቴንክ ዩ። ግን ይሄንን በጌታ በኢየሱስ ክርስቶስ ስም ብለህ እርኩስ መንፈስ ያኔ በጌታ በነበርክበት ሰዓት ላይ በቸርች ስታገለግል እርኩስ መንፈስ በጌታ በኢየሱስ ክርስቶስ ስም ብለህ ስትል ከሰዎች ላይ ያስወጣውን የጌታን የኢየሱስ ክርስቶስን ስም የጴንጤዎች ኢየሱስ ሌላ ሐሰተኛው ኢየሱስ ነው ስትለው ነበር። በሐሰተኛው ኢየሱስ ስም ነው ማለት ነው ያን ያስወጣው። ኢንተርቪውን ሙሉ ለሙሉ ሰምታል። የኔ ኢንተርቪው ኤርሚ ከሶፊ ጋር ያደረኩት ከሶፊ ጋር ያደረከውም ሳይሆን ያኔ እንትን የ34 ዓመት ፓስተር ምናምን ነገር የተባለውን እሱንም ሰምቼዋለሁ። እሱንም ሰምቼዋለሁ። እሱንም ሰምቼዋለሁ። የሶፊን ሙሉ ለሙሉ በቃ ከሶፊ ጋር ስናወራ እኔ አሁን ሰው በገባው በተረዳው በጣም ብዙ ጊዜ የጴንጤዎች ኢየሱስ በጣም ብዙ ጊዜ የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ሐሰተኛው ኢየሱስ ነው እያልክ ስትናገር ትሰማለሁ። ስለዚህ ልዩ ኢየሱስ ስታመልክ ነበር የነበረው ማለት ነው በምስር ክርስቶስ ቤተክርስቲያን። አንድ ቆይ ልብ በል። ሁለተኛ አንተ ፓስተር ባትሆንም የመድረክ ላይ ሰባኪዎች እንደሆንክ የተወሰኑ የሚያሳዩ ቪዲዮዎችን ሁሉ ጭምር ተለቀው አንተም ስትናገር እናውቃለን። ስትናገር በጌታ በነበርክበት ሰዓት ላይ ስታወራ አገልግሎት አለ ብለህ ስትሄድ ሁሉ አውቃለሁ። የመድረክ ላይ ሰባኪ ነበርክ ማለት ነው። መድረክ ላይ ወጥተህ ታገለግል ነበር ማለት ነው። በተጠራበት በተጋበዝበት ቤተክርስቲያን ሄደህ ተዘዋውረህ ታገለግላለህ። ስታገለግል ግን በጣም የሚገርመው የፕሮፌቲክ ወርድ ሁሉ ጭምር ታመጣ ነበር አይደል? ትንቢታዊ ሜሴጆችን ሁሉ ታመጣ ነበር። በልሳን ትጸልይ ነበር። የሚጠቅም ነገር ይኖራል። በደንብ ፕሮፌቲክ ወርዶች ታመጣ ነበር። ትንቢታዊ ሜሴጆችን ታመጣ ነበር። የሰራዊት ጌታ እግዚአብሔር እንደዚህ ተናገረ ይበለ ኢቭን ቦንኬ ወንድማችን ወንጌላዊ ቦንኬ እሱ በመጣ ሰዓት ላይ ኢትዮጵያ ውስጥ ጋር ምን ያገናኘዋል? ያ ታላቅ እግዚአብሔር ሰው አንድ ጊዜ ይጠቅማል። ኤርሚ ላውራ። አዎ ይጠቅማል። ለምን እኔ በመለስልህ ተመስገን ወዳለበት እውነት ያመጣሃል። አሁን እኔ ተመስገን ወደሚመጣው እኔ ጥያቄ ነበረ ድምጽ ትሰማ ነበር የሚሉ ነገሮች ላንተ ይጠቅማል። ጥያቄ ለምን አታስጨርሰኝም? ታሜ በጌታ ኦኬ። ያ ታላቅ እግዚአብሔር ሰው ዛሬ ወደ ጌታ ሄዷል። ታላቅ እግዚአብሔር የወንጌል አገልጋይ፣ ዓለም አቀፍ የወንጌል አገልጋይ ሪቨረንድ ቦንኬ፣ ወንጌላዊ ቦንኬ እሱ መጥቶ ኢትዮጵያ ውስጥ መልእክት ከተናገረላቸው ህፃናት መካከል አንዱ አንተ እንደነበር ራስ ስትናገር ሰምቻለሁ። ማይኩን ከፈተው ተሚዬ ንገረኝ። ምን ነበር ያለ የእግዚአብሔር ሰው? ይሄ ለምን መሰለህ ምን ነበር ያለ ያ እግዚአብሔር ሰው? ምን ነበር ያለ ያ እግዚአብሔር ሰው? ይኸውልህ አንድ ጊዜ ካለ አሁን ቶፒኩ እንደ ቶፒክ ኖ ምን ነበር ያለ ያ እግዚአብሔር ሰው? ለምን ኤርሚ የነበር አይደለም። አሁን ወዴት እንደሚሄድ ነገሮችን እኮ ስለማውቅ እኮ ነው ኤርሚ። አሁን ምን አለ መሰለህ አሁን ሁኔታዎች እየጠየከኝ ያለው ጥያቄዎች ወዴት ሊሄዱ እንደሚችሉ አውቃለሁ። እኔም ደግሞ ከምወደው ቤተሰቤም ሆነ ከምወዳቸው እኔን ካሳደጉ ፕሮቴስታንት ታላላቅ ወንጌላውያን፣ ታላላቅ ሽማግሌዎች፣ ታላላቅ እንደ እናቴ ሆነ ያሳደጉኝን የቤተክርስቲያን እናትና አባቶቼ ማስከፋት አልፈልግም። አሁን እኔ መልሱን መልሰው ነበር እንዴ እንድትመልሰው ነው። ግን ሳወራው ነገርን ሁሉ በልክ አድርጌ ማውራት ፈልጋለሁ አልኮ። ለምን መሰለህ የምመልሰው መልስ ላንተ አይደለም። ያሳደጉኝን ታላላቅ እናትና አባቶቼ አሁን ላይ ያሉትን እንደሚያስከፋ ስለማውቅ ነው። ደግሞ የምመልሰው የእግዚአብሔር ሕዝብ ያንን መልስ መልሼ እነሱን ከማስከፋ በእውነት በህይወቴ የምኖረውን ክርስትና ሰው ተረድቶ ቢመጣ ደስ ይለኛል። ለምን መሰለህ እኔ አሁን አንተን በጠይቅህ ማትመልሳቸው ነገሮች ይኖራሉ። ኦርቶዶክስ ነበርኩ ብለህ ዲያቆንም ነበርኩ እንደዚህም ሳደርግ ነበር ብለህ ስታወራ እኮ ሰምቻለሁ። አብረን ሆነን አሁንም ስታወራ ሰማለሁ።
ግን ፐርሰናል አሁን አንተ ልክ እንደጠየቀኝ ያንኑን ሐሳብ አንስቼ በጠይቅ ላትመልሰው ወይም ደግሞ እኔን መጠየቅ ያለብህ ነገር ካለ ጠይቀኛለህ። እኔ አሁን ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከው ኢየሱስ ሐሰተኛው ነው አውሬው ነው ብዬ ተናግሬ ከሆነ እሱን ቪዲዮ ታመጣና ታሳየኝና የለም አይደል ተምዬ በቃ እኔ ደግሞ እኔ አሁን ልጠይቅ ምክንያት የሆነኝ አንደኛው ነው ሳይሆን ይኸውልህ አንተ ያለህበት ሐሰተኛው ነው የሚይዝ እኮ ልነግርህ እኮ ነው ኤርሚ አንተ ታወራ እንደ እኔ አላወራም ተምዬ ኦኬ ላውራና ከዛ ታወራለህ አንተ የኛን የወንጌላውያን አማኞች የምናምነውን ኢየሱስን ሐሰተኛው ነው ብለህ ስትናገር አውሬው ማን ሶሪ ሐሰተኛው ነው ልዩ ኢየሱስ ነው ሐሰተኛ ነው ብለህ ስትናገር ወደ ኦርቶዶክስ ከሄድክ በኋላ ብዙ ጊዜ ትደመጣለህ። ኦኬ ችግር የለውም። ይህንን ብለህ ያልከውን ግን ጌታ ስሙን እየጠራህ በቆምክባቸው አብያተ ክርስቲያናት መድረኮች ላይ ስሙን እየጠራህ በስሙ አጋንንትን ስታስወጣ ነበረ። ግን ተዘዋዙረህ ባገለገልክባቸው አብያተ ክርስቲያናት በመሰረት ክርስቶስ ቤተክርስቲያን አገልግለህ ከነበረ በሙሉ ወንጌልም አገልግለህ ከነበረ በሌሎችም አብያተ ክርስቲያናት ላይ ተጠርተህ በክፍለ ሀገርም በአዲስ አበባ ውስጥ አገልግለህ በነበርክበት ከደብረ ዘይት ከተማ ጀምሮ በጌታ በኢየሱስ ክርስቶስም እርኩስ መንፈስን ከሰዎች ላይ እየገሰጽ ታስወጣ እንደነበረ አሁን ይኸው ራሱ እንኳን አልካድክም። አዎ አስወጥቻለሁ አልከኝ። ግን ያን ያስወጣኸውን ኢየሱስን አሁን እርኩሱ ኢየሱስ ነበር ነው ያልከው። ሐሰተኛው ኢየሱስ ነው ያልከው። የመሰረተ ክርስቶሱ ማለት የጴንጤው አጠቃላይ ማለት ነው። አንተ መሰረተ ክርስቶስ ቤተክርስቲያን ስለነበርክ መሰረተ ክርስቶስ ደግሞ የኛ ስለሆነች መሰረተ ክርስቶስን ስትመታ ሙሉ ወንጌልንም ቃለ ሕይወትንም መካኒስም ሁሉንም ወንጌላውያን አማኞችን በሙሉ ነው የምትመታው። ኤርሚያስንም በረከትንም ሁላችንም በግልም እንደ ማህበርም እንደ ቤተክርስቲያን በሙሉ ነው የምትመታል። ምክንያቱም መሰረተ ክርስቶስ የክርስቶስ አካል ስለሆነች ማለት ነው። አንተ በዛ ቤተክርስቲያንም ይሁን በሌሎች ቤተክርስቲያን በመድረክ ላይ ቆመህ በጌታ በኢየሱስ ክርስቶስ ስም እልሃለሁ ውጣ ብለህ እርኩስ መንፈስን ከሰዎች ላይ ስታስወጣ እንደነበረ አልካድክም አሁን ማለት ነው። እኔ አሁን ጥያቄ ዛሬ እርኩስ ነው ብለው ባልከው ትናንትና ግን ቅዱስ ሆኖ አጋንንት ከላዩ ላይ በሚያስወጣ ከላያቸው ላይ በሚያስወጣ ቅዱስ ስም ላይ ይሄን ለመናገር እንዴት ደፈርክ? ትናንት ቅዱስ ነበረ፣ አሁንም የራሱ አዲስ ሰይጣን የለም። የትናንትናው ኢየሱስ ነው ያስወጣው ልክ ነው ብለህ ስትለኝ ነበር። ታዲያ ይሄንን ኢየሱስን እንዴት ደፍረህ ሐሰተኛ ነው ልትለው ቻልክ? የጴንጤዎች ኢየሱስ ሐሰተኛ ነው ብለህ እንዴት ልትል ቻልክ? ወይስ ዳሳ ልሳን ነው? አይደለም እሱ አይደለም። ብናገር ኤርሚዬ አልኩ እኔ አሁን ልጨርስ ስላልከኝ ነው እንዳልናገር የሚያደርጉኝ ነገሮች ስላሉ አሁን እኔ በትችት በነቆራ በተለያዩ ነገሮች ወንጌልን መስራትን አልፈልግም። ገብቷል? የገባኝን እውነት በገባኝ እውነት መናገር ነው። ከጥላቻ የወጣ እውነተኛ የሆኑ ሐሳቦችን መናገር ነው። ለምን አልክ የሚለው ሐሳብ ወዴት እንደ አሁን መነሻው አሁን የጠየቀኝ ጥያቄ ተነስተ የፕሮቴስታንቶች ኢየሱስ ለየት ያለ ኢየሱስ ነው ብለህ በጠይቀኝ ኖሮ አዎ ብዬ መልስልሃለሁ። ስለጠይቀኝ ነው እኮ ነው ያልከው ተሚል አዎ ብዬ መልስልሃለሁ። ከዛ በኋላ አብራራልሃለሁ። አሁን ግን አንተ ግን ስጠይቀኝ ግን የጠየቀኝ ራሱን የቻለ ሐሳብ አለው። ወዴት ይሄዳል? ከትውልድ ጀምሮ እስከ እድገት ድረስ የነበረውን ሐሳቦችን ይዞ ይሄዳል። ልክ እንደዚህ ነው። ኦርቶዶክስ አንተ እኔ በጠይቀ የማትመልሳቸው ጥያቄዎች አሉ። ቆይ እሱን ትጠይቀኛለህ ተምዬ። ይሄኛው ለምን አትመልስልኝም? ለምን ይሄኛውን አትመልስልኝም? ከዛ ይሄንን የማልመልስበት ራሱን የቻለ ወይ ተነጋግረን በውስጥ የሆነ ጊዜ አሁን ጊዜው ስላልሆነ ግለሰቦችን ስለምታስከፋ ነው ወይስ ቤተክርስቲያን ስለምታስከፋ ነው? ተሚ ጥንቃቄ። ለምን ክርስቶስ የሞተው እኮ ለእያንዳንዱ ሰው ነው እኮ። ለምንድን ነው አሁን ይሄን እዚህ ጋር የማትመልሰው? አስከፍቼ ወንጌል አልሰራም። ስለዚህ የጴንጤው ማህበረሰቡን አይደለም ማህበረሰቡን ምናምን ሳይሆን በቃ አለ ማስነካት የማትፈልገው እናትህንና አያትህን እሱ ብቻ አይደለም። እኔን ያሳደጉኝ ብዙ ወንጌላውያን አሉ ኤርሚ። እኔ ድፍን መቂ ላይ ሙሉ ወንጌልም ሆነች መሰረተ ክርስቶስም ሆነች ገነት ቸርችም ሆነች መካነ ኢየሱስም ሆነች ማንም ሆነች እዛ ያለች ባፕቲዝም ሆነች የትኛውም አጥቢያ ያሉ መቂ ላይ ያሉ እኔን ያሳደጉ ናቸው። ገብቷል? ስለዚህ የትኛውንም እንደዚህ ብለህ ስትናገር እነሱ አሁን አልተከፉም? አሁን ያውልህ ትክክለኛ ጥያቄ እኔ የፕሮቴስታንቶች ኢየሱስ የተለየ ኢየሱስ ነው ካልከ የተለየ ካልሆነ በቀር እንዴት ወደዚህኛው እመጣለሁ?
ኦኬ የተለየ ኢየሱስ እኔ እኮ ብግት አሁን ታደተኝ የተለየ ኢየሱስ ነው ብለህ ስትል የተለየ ኢየሱስ የመጣሁት ባድ መጣይታሚ የተለየ ኢየሱስ ነው እኮ ብለህ ስትል ሐሰተኛው ነው የተለየ ኢየሱስማ ነው እኮ አሁን ሐሳቡን እንደ ሐሳብ ትምህርቱ ላይ እንሄድበት ካልከኝ ደስ ይለኛል በደስታ ኦኬ እንሄድበታለን ግን አላስወራ አልከኝ እኮ እኔን እኮ አላስወራ አልከኝ አደኮ ግን ከማህበረሰቡ እንውጣና ትምህርቱ ላይ እናውራው ከማህበረሰቡ ማንወጣበት ምክንያት ማህበረሰቡ ሁሉ ጭምር እኔን ጨምሮ ማለት ነው እኔን ጨምሮ ከ35 ሚሊዮን በላይ የሚሆነው የወንጌላውያን አማኞችን ሊያስከፋን የሚችለን ነገር ተናግራል ማለት ነው አያስከፋንም እንጂ ምክንያቱም ለምን በላይ ቆይ ምክንያቱም እኔ በነግር ታሜ ላውራና ከዛ ታወራለህ ከ35 ሚሊዮን በላይ የሚሆነው የወንጌል አማኞችን እኔን ሁሉ ጨምሮ ሊያስከፋን የሚችለውን ነገር ተናግራል ግን በተናገርከው ነገር ማንከፋው ለምንድነው በለኝ አንደኛ የምናምነው ኢየሱስ ማን እንደሆነ እኛ ማወቅ ብቻ አይደለም ለሚጠይቁን ሁሉ ጭምር ሰብከንም አስተምረንም ማሳወቅ የምንችል ሰዎች ነን ኢየሱስ ማን እንደሆነ ማለት ነው መሰረተ ክርስቶስ ቤተክርስቲያንም ሌሎችም ወንጌላውያን አማኞች የምንጠራው ኢየሱስ የምናገለግለው ኢየሱስ አንተ ህሊና ያውቀዋል ማን እንደሆነ ታውቀዋለህ ማን እንደሆነ ስለምታውቀውም ነው ያኔ በዛ ቤተክርስቲያን በእኛ ጋር በነበርክበት ሰዓት ላይ እርኩስ መንፈስን መድረክ ላይ ወጥተህ በምታገለግልበት ሰዓት ላይ ውጣ ብለህ ስትለው ከሰዎች ላይ ጮሆ ይወጣ ነበር ጮሆ የወጣው በልዩ ኢየሱስ ነበር ለካ ማለት ነው አሁን አንተ ወጥተህ ልዩ ኢየሱስ ነው ብለህ ስላልከን ማለት ነው አይ ቅዱሱ ኢየሱስ ነው ብለህ ካልክ ክፉ በክፉ መንፈስ እንደሚሰራ ታውቃለህ አይደል ስለዚህ በክፉ መንፈስ እንደሚሰራ ታውቃለህ አውቃለሁ ያለቃ የክፋት ሃይራርኪዎች አሉ ለምን መሰለህ አሁን እኔ አሁን ብናገር አልኩ አሁን መነሻ ላይ ነው ጥያቄ ላይ ስተት ይፈ ኦሬዲ እኮ ተናግረዋል እኮ ተሜ አሁን እኔ የቤቶች አይ ወንድሜ ጓዳም ይርሚ ፕሮቴስታንት ቤት ላይ ያለው ኢየሱስ ልዩ ኢየሱስ ስለሆነ ነው ወደ እውነተኛው ኢየሱስ የመጣሁት ብዬ አሁንም በድፍረት እናገራለሁ ይሄን ስናገር ልዩ ኢየሱስ ስለሆነ መንፈስ በመንፈስ ይወጣል ሐሰተኛው ኢየሱስ ነበር ብዬ ነው ማምነው አሁን ግን ያንተ ጥያቄ ግን ሲመጣ ግን እንዴት ሆነ ነው ያንተ ጥያቄ ሲመጣ ከልጅነት ጀምሮ ነው የመጣው ከቤተሰብ ጋር የተያዘ ነው የመጣው እዛ ጋር አብረው ካሳደጉ ሰዎች ጋር ነው አብረው የመጣው ያ የመጣው ነገር አሁን ላይ ለመመለስ ዝግጁ አይደለሁም ያልኩበት በስሜት የምነዳ ሰው አይደለው ለሚባል እግዚአብሔር ራሴን ሊቆጣጠረኝ የሚገባ ሰው ነኝ ስለዚህ እኔ የተከተልኩት አምላክ የሥርዓት አምላክ ከሆነ ያ የሥርዓት አምላክ ደግሞ ለሌሎቹ የሚጨነቅ አምላክ ስለዚህ እኔ ደግሞ ያሳደጉኝና አካላቶችን ጭፍልቅ አርጌ ማንንም እንዲያጨበጭብልኝ ማንንም እንትን እንዲልልኝ አልሄድም ስለማልሄድ እዛ ጋር እንጂ ታሜ የፕሮቴስታንቶች ኢየሱስ ልክ አይደለም ብለሃል ምን ለማለት ፈልገህ ነው የሚል ጥያቄ ቢሆን ኖሮ ጤናማ ጥያቄ ነው መልስልሃል ጌታ ተናግሮ ነበር ወይ ምናምን አዎ ተናግሮ ነበር አሁንም ራሱ የሚደውሉ ሰዎች አሉ ግን ያንን ሁሉ እየመጣ ያወሩን ሰዎችን በጠቅላላ እየጨፈለክ ማሰደቡ መስደቡ ተገቢ በወንጌላዊ ቦንኬ ማን ነበር የተናገረ አንተ የማን መንፈስ ነበር የተናገረ ኤርሚያውንም መቆዲኮ በወንጌላዊ ቦንኬ ላይ በወንጌላዊ ቦንኬ ላይ ታሜ ስለ ጌታ ነው ማወራህ በወንጌላዊ ለመኮምታወሬን ጥያቄ ግን አሁንም ካሳደጉ ሰዎች ጋር የሚገናኝ ነው ለምን ያሳደጉ እኔ አሁን ቤተሰብን ፋሚሊ አነካውን ፋሚሊ በጌታ የኔ እህቶች ናቸው የኔ እናቶች ናቸው አያትህ ለኔ እናት ናቸው እናትም ለኔ እናት ናቸው እህቶች ናቸው ኦኬ ወንድምም በጌታ እንደሆነ አቃለ ቤተሰብ በሙሉ ማለት ነው ጌታን የሚወዱ የጸሎት ሰዎች እንደሆኑ ሰምተናል እናውቃለን አንተም ስትናገር ሰምተናል ኦኬ ስለ ፋሚሊ ከሆነ ምንም የምንናገረው ነገር የለም ኦሬዲ አያትህንም እናትህንም ጭምር ወንድምህንም ጭምር አልፎም ተርፎ የክርስቲያኑን ማህበረሰብ ወንጌላውያኑን ሁሉ ጭምር እኮ በተናገርከው ነገር አሁን ላለማሳዘን የምጠነቀቀው ብለህ ብትልም ኦሬዲ እንዘን ብለን ብንል እኮ የናንተ ኢየሱስ የተሳሳተ ልዩ ኢየሱስ ነው ብለህ ተናግራል እሱን ኢየሱስን እኔ ፊት አሁን ቀጥለን ልናወራው ነው የተሳሳተውን ኢየሱስ ማለት ነው ከኔ ጋር ልናወራው ነው ተምዬ እዚሁ ማለት ነው ግን እኔ አሁን አንድ ምጠይቅ ያሳደጉን ማህበረሰቦች
እዚህ ላይ እናውራ። ኢየሱስ አንተ የምትከተለው የተሳሳተ አንተ ስታምን ኤርሚ ኦርቶዶክሳውያን አልዳኑም ብለህ ታምናለህ አንተ። ቆይ እንደማመጥ ተሜ ለምን ነው እኔን የማታስወራኝ በራሴ ቤት ተሜ? እኔ እኮ እንድታወራ ፈቀድኩልህ። ኦኬ እርኩስ መንፈስን በጌታ በኢየሱስ ክርስቶስም ስታስወጣ ነበር በወንጌላውያን አማኞች መድረክ ላይ ሆነህ ያኔ ስታገለግል የሰራዊት ጌታ እግዚአብሔርም እንደዚህ ይለኛል ብለህ ትንቢትን ስትናገር ነበር። ኦኬ አንድ ሁለተኛ ለአንተም ደግሞ የሰራዊት ጌታ እግዚአብሔር እንዲህ ያሳየኛል ብለው ትንቢት ከተናገሩልህ አገልጋዮች መካከል አንተው ራሱ ስትናገር የሰማሁት ሕፃን ነበርክ። ያኔ ቦንኬ ወንጌላዊ ቦንኬ ከጀርመን መጥቶ ኢትዮጵያ ፕሮግራም በተደረገበት ሰዓት ላይ ትንቢት ከተናገረላቸው ወጣቶች መካከል አንዱ አንተ እንደነበርክ ስትናገር ሰምቻለሁ። ምን ብሎ ነበር ያ እግዚአብሔር ሰው በአንተ ላይ ትንቢት የተናገረው? በማን መንፈስ ሆኖ ነበር የተናገረው? ይሄን ንገረኝ እስቲ። ምን ነበር መልእክቱ ያለህ ለአንተ? አሁን የት ነው ያለው? ያን መልእክት ላስታውስ እፈልጋለሁ። ለአንተ ምን ይጠቅማል? ለእኔ ይጠቅመኛል። ልነግርህ ነው። ምንድን ነው የሚጠቅምህ? ንገረኝ። ተሜ ቆይ አድምጠኝ። እኔ አሁን የጠየቁት ጥያቄ ራሱ አንተ ትመልሰዋለህ አትመልሰውም? እኔ መልሰዋለሁ። የኔን መልሰዋል። ይሄን መልስልኝና አንተ ኦርቶዶክሳውያን አልዳኑም ብለህ ታምናለህ? ገደልማው አልዳኑም ብዬ አምናለሁ። በኋላ ቀጥሎ እሰጥሃለሁ። አንተ በጥያቄ ታጣድፈኛለህ። ኦርቶዶክሳውያን አልዳኑም ብለህ ታምናለህ? አንተ በደንብ አዎ አልዳኑም ብዬ ነው የማምነው። እንዴት አልዳኑም? በኋላ ላይ አወራለሁ። አንተ ላንተ ሰጠህ ያልዳኑበትን ነገር ላንተ ሰጥሃለሁ። ለአንተ ሰጥህ ጥያቄውን እኔ ላይ ማዝነብ ትችላለህ። ለጥያቄ መልሰውበትን ደቂቃ ትሰጠኛለህ። አንተ ግን እንዴት እንደዚህ ብለህ ትላለህ ብሎ የሚለውን ጠይቀኛል። የኔን ግን ይሄን መልስልኝ። ሪቨረንድ ቦንኬ ማለት ነው ወንጌላዊ ቦንኬ ምን ነበር ብሎ ለአንተ መልእክት የነገረ ያኔ በማን መንፈስ ነበር የተናገረው? ሌላ ጊዜ እናውራ ወይ ብሎ ነገር የለም። ታሜ ይኸውልህ ሌላ ጊዜ እናውራ። አሁን አድመጠኝ። ህሊና አይደለም ይኸውልህ አንድ ጊዜ ታሜ ይኸውልህ ፊትነት አይደለም። ለምን እንደሆነ ልንገርህ ለምን እንደሆነ ልንገርህ። የመጀመሪያው ጉዳይ ምክንያቱም ለምን እንደዚህ እንዳልኩ ታውቃለህ ታሜ? እኔ ልተውኮ እችላለሁ። ለምን እንደማልመልስልህ ልንገርህ። ቆይ ታሜ አንደኛ አንተ በእኛ በወንጌላውያን አማኞች ጋር ሆነህ በኢየሱስ ክርስቶስም ከሰዎች ላይ እርኩስ መንፈስን የምታስወጣ ሰው ብቻ አልነበርክም። የሰራዊት ጌታ እግዚአብሔር እንዲህ ይለኛል እያልክ ትንቢት መልእክት ሁሉ ስትናገር ነበር። ይሄን ብቻ አይደለም ለአንተም ጭምር መልእክት ሲነግሩ ነበሩ። አሁንም ጭምር ሰዎች እየደወሉ ይነግሩሃል አይደል? እኔም በባለፈው ነግሬሃለሁ እኮ ስሰድበኝ ነበር እንጂ ሰምቻለሁ። ስድቡን ለስድቡ አልመልስም ብዬ እንጂ ነግሬሃለሁ ከጥቂት ሳምንታቶች በፊት ማለት ነው። ኦኬ ልብ በል። ቆይ ታሜ እኔ እሱን ሊደርስብህ አልፈልግም። እጸልይልሃለሁ እሱን ሊደርስብህ አልፈልግም። በሪቨረንድ ቦንኬ በኩል አንተ ቆይ አድመጠኝ። በሪቨረንድ ቦንኬ በኩል የሰራዊት ጌታ እግዚአብሔር እንዲህ ይለኛል ብሎ አንድ ጀርመናዊ ሰው የት እንደተወለድክ የማያውቅ ኢትዮጵያዊ ሕፃን ልጅ መጥቶ ትንቢት ተናግሮብህ ነበር። ያ ታላቅ የእግዚአብሔር ሰው ዛሬ ወደ ጌታ ሄዷል። ያ መልእክት ምን ነበር ያለህ? መልእክቱ ማለት ነው። ሁለተኛ በማን መንፈስ ውስጥ ሆኖ ነበር ቦንኬ ያንን መልእክት የተናገረ? ያ መንፈስ ላይ ቦንኬ ላይ የነበረው መንፈስ ቅዱስ ነው ወይስ እርኩስ መንፈስ ነበር ሆኖ አንተ ላይ እንደዛ አይነት ፕሮፌቲክ ሜሴጅ እንዲያመጣ ያደረገው ስትናገር ነበር? እንደው እሺ የተናገረውን ባንተ የተናገረውን ጥያቄ እኮ እንደምትጠይቀኝ እኮ አላውቅም እኮ ደጋግመህ ቦንኬ በማን መንፈስ ሆኖ ጉዳይ ላይ ዛሬ ምን ብዬ እንድመልስልህ ፈልገህ ነው? ለአንተ ምን በማን መንፈስ አድምጠኝ። ቦንኬ በማን መንፈስ ሆኖ ነበር የሚያገለግል የነበረውና ለአንተ ትንቢት? አሁን እዚህ ጉዳይ ላይ ኤርሚ አውራ ብትለኝ እኮ አወራ ነበር። አሁን ያንተ ያጠያየቅ ዘይ ልክ ስላልነበረ ነው። አሁን እኔ ጥያቄ ስህተት ነው እያልኩ አይደለም። ያጠያየቅ ዘይ ልክ ስላልሆነ አሁን ላይ መልሰው እንደዚህ ሰዎች ስለሚነካ ነው። ስርዓት ያለው እንደዚህ አድርጌልቶ ሌላ ጊዜ ይህንኑን ጥያቄ ይዘውናል። ሌላ ጊዜ ኤርሚ ተዘጋጅቼበት ጌታ ምስክር አንድ ነገር ብቻ ልበል። ተሜ ዛሬ ያንን ጥያቄ ልጠይቅ ነው ቤት ልከፍት ነው ብለህ ቮይስ ብቻ አስቀምጥልኝ። በይኸው በእግዚአብሔር ፊት እመጣለሁ። አይሆንም ግድ የለም። ቆይ እኔ እንደዚህ ላድርግና ያንኑን ጥያቄ የዛሬውን ጥያቄ ልመልስልህ እመጣለሁ። አሁን ግን ልጠይቃቸው ሰዎችን ልጠይቅና ሀሳብ ልቀበልና ከዛ ተወካሉኝ ይተዋለሁ። እሺ ወገኖች እዚህ ያላችሁ እውነተኛ ሆናችሁ ለህሊናችሁ ለተሜ የጠየቅኩት ጥያቄ ስህተት የሆነ ጥያቄ ነው ማለት ትክክል ያልሆነ ጥያቄ ነው? የማይጠይቅ ጥያቄ ነው የጠየቅኩት ወይስ ጥያቄውን ልቀጥል ወይስ ልተወው? ጥያቄውን ቀጥል የምትሉኝ 77 ቁጥር ጻፉልኝ። አይ ጥያቄውን ተው ትክክለኛ ጥያቄ አይደለም ጠይቀው ኤርሚያስ ብላችሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ። ከዛ ተዋለሁ። ሌላ ነገር እንዳትጽፉ። ጥያቄው ይቀጥል ብላችሁ የምትሉ 77 ቁጥር ጻፉ። በተለይ ወንጌል አማኞችን ነው የምቀበለው። ኦርቶዶክሳውያን ምንም 7ም 1ም ቢጽፉ አልቀበልም። ምክንያቱም ተሜ በእኛ ፕሮቴስታንቶች የሚያመልኩት ኢየሱስ ብሎ ስላለ የተሳሳተ ነው ብሎ ስላለ ስለሱ ጌታ ልናወራ ነው። የተሳሳተውን ኢየሱስን እሱ ሊያሳየን ነው። እኔ ደግሞ
የተሳሳተ ኢየሱስ እንደማናምን በደንብ ፍንትው አድርጌ ብሉይ ኪዳንን አዲስ ኪዳንን ጠቅሼ የተሳሳተ ኢየሱስ እንደማናምን ላሳየው ነው። ግን ይሄን ጥያቄ አንደኛ ተሜ ለምን እንደጠይቁ አስብ። ወንጌላውያን የሚያምኑት ልዩ ኢየሱስ ነው ብለህ ነው የተናገርከው ወደ ኦርቶዶክስ ስትመጣ። ግን በዚሁ ልዩ ኢየሱስ ነው ብለህ በምትለው በእኛ በወንጌላውያን አማኞች መድረኮች፣ አንዳንድ መድረኮች ላይ በቆምክበት ከሰዎች ላይ እርኩስ መንፈስን እየገሰስክ ስታስወጣ እንደነበር ተናግረሃል። በስሙ ትንቢት ስትናገር እንደነበረ ተናግረሃል። በወንድማችን በቦንኬ በኩል መልእክት ሁሉ ተነግሮሃል። አንተ ራስህ ነው የተናገርከው። ሕፃን ሆነህ ይሄ ነገር ለምን ያቅበጠበጠህ? ተምዬ ለምን ያቅበጠበጠህ? ኖ ማይክ ፈትና አውራኝ። ለምንድን ነው በቦንኬ በኩል ለመሰለ ኤርሚ ለምን ያቅበጠበጠህ? ተሜ ጉዳዩ እሱ ጋር ነው። ኤርሚ የመጀመሪያ ጉዳይ ጨዋዎች ነን፣ ትልልቅ ሰዎች ነን። አፍላፍ እየተነጋገርን አሁን አንተ እያወራን እየደረብኩ አላወራ። ምንም ሄደን የምንከራከርለትና የምንጋጭለት አምላክ የለንም። ስናወራ ለእውነት ነው የምናወራው። ስለዚህ የጠየቀኝ ጥያቄ አሁንም በተደጋጋሚ እየጠየቀኝ ያለው ጥያቄ ከመነሻ ጋር የተያዘ ነው። ያ ደግሞ ራሱን የቻለ ችግር ስላለው እኔ አሁን ግለሰቦችን ልታስከፋ ነው ወይ? አዎ ግለሰቦችን ላስከፋ ነው። ለምን እናቴን አስከፋታለሁ? ለምን አያቴን አስከፋለሁ? ለምን ያሳደጉኝን እነ ወንጌላዊ ሰለሞን አስከፋለሁ? ለምን ነጂማን አስከፋለሁ? እውነት ስለሆነ የምትናገረው እውነቱን ተናግረህ ይከፉ። ለምን መሰለ የምታወራው እውነት አይደል ተምዬ? የማወራው እውነት እንደ እውነት ይኸውልህ፣ የማወራው እውነት እንደ እውነት ረገጥ አድርጌ እኮ ማውራት እኮ እችላለሁ እኮ ኤርሚ እኮ የምታወራው እውነት ከሆነ የምትከፋና እኔ አሁን አንድ ጥያቄ ብጠይቅህ አንተ አሁን አትመልሰውም። ለምሳሌ እሱን በኋላ እሰጥሃለሁ እኮ አሁን አንተ እኔስ መች ነው እድል የማገኘው አንተን ልጠይቅህ የምችል? አንተ መልስልኝና ለጠይቁ ጥያቄ መልስልኝና ከዛ እድል ልስጥ። እኔ ሁለት ጥያቄ እኮ ነው የጠይቁት ተምዬ፣ ሁለት ጥያቄ ነው የጠይቁት ስለምትነብየው ትንበያና ስተነብይ ስለነበረው ትንበያና ሳይ ስለነበርና ስለምሰማው የነበረው ነገር የተወሰነ ልበል። እኔ ማየት የሚባለውን ነገር ብልጫ ያለው እይታ ፕሮቴስታንቶች ይሄ ንግግር ስለሚገባቸው ብልጫ ያለው እይታ ተብሎ የሚታሰበው ከ7 ዓመት ጀምሮ ማይ ልጅ ነኝ። እንደዚህ አይነት ነገሮች የጠሩ ድምጾችን ከ7 ዓመት ጀምሮ መሰማ ልጅ ነኝ። አጥቷል። ማይክም ምንም መያዝ የጀመርኩት ያኔ ነው። ግን ያኔ ስናገረው ተምዬ በተገለጠው ጆሮ ነው የምሰማው ወይስ በውስጥ መንፈስ ነበር የምሰማው የነበረው? እኔ ሪል ድምጽ ሰማለሁ ስተኛ። ኦኬ ገብቷል። ሪል ድምጽ ሰማለሁ በህልምህ ማለት ነው። ስተኛም ኦልሞስት ስንበረከክ ሪል ድምጽ ልክ እኔ እናንተ እንደምናወራው እኔ ሰማለሁ። ገብቷል። ምን ነበር እናንተ ጊዜ የምሰማው ድምጽ የሚረብሽ ነበር? አይደለም። አሁን እኮ ልመልስልህ ኤርሚ፣ በቃ አልኩ እኮ እኔ ሪል ድምጽ አልኩ። ኦኬ የምዋሽለት እኮ አምላክ እኮ የለኝም። ሪል ድምጽ ነው የምሰማው። ኦኬ ሪል ድምጽ ነው የምሰማው፣ ሰማለሁ። የሰማሁትን ደግሞ አንዳንዴ ደግሞ ሄጄ ለመጸልይለት ሰው አንደበቴ ላይ ምን አይነት ሐሳቦች እንደሚመጡ አላውቅም። ያንን ሐሳብ ስጸልይ መጽሐፍ ቅዱሳዊ ሐሳብ ለዛ ሰው መልእክትና ትንቢት ሆኖ ይሄዳል። የምትጸልይ ቃል ማለት ነው። ያ መልእክቴ ነው፣ ትንቢቴ ነው ምናምን ብለው ደግሞ ይዞ የሚሄዱ አሉ። ብቻ ብዙ ሰዎች ይጽናኑበትም ነበር። እኔ ያኔ በማቅ ተሙ አሁን ታዲያ ምን አስበህ ሄድክ ስትለኝ እዚህ ጋር ነው ትልቁ ፖይንት። ሰው ኖ ቆይ ድምጽ ብቻ ነበር የምሰማው። ቀጥሎስ ቀደም እንዳልከው የክፉ መናፍስትን የመለየት እና እኮ ይታወቃል እኮ ኤርሚዬ፣ ይታወቃል። በቃ በመድረክ መካከል አንዲት እህት ላይ ዝንብ ካለ ምን አሁን ለሚዲያ ይሆናል አይሆንም የሚለውን ነገር እንምረጥ ኤርሚ። ለላይቭ ይሆናል አይሆንም የሚሉትን ሐሳቦችን እንምረጥ። እኔ አሁን ባወራ ፕሮቴስታንትን የማንቋሸሽና ፕሮቴስታንትን እንትን የማድረግ ጉዳይ አይደለም። አንዲት ሴት ላይ የሆነ ነገር ስታይ ምን እንደሆነ ውስጥ ያለማመደ ልምምድ አለ። ገባ? የሆነ ነገር ስታይ ይህ እንደዚህ ነው እያልክ አጋንንትን የመለየት መናፍስትን የመለየት ጸጋው ባንተ ላይ ምን አይነት እንደሆነ እሱን ለማንኛውም ሪል ነበር። ግን ቆይ ታምዬ ግን እውነት ነበር አይደል? ያ የምታየውና የምሰማው ነገር ሰዎች ላይ አሁንም እኮ ሪል ነው። ግን እኔ አንተ ለምን ጠይቅ አትፈቅድልኝም? አሁን ይሄ ጊዜው ስላልሆነ ነው። ሪል ነው ኤርሚ፣ አሁን ጊዜው ስላልሆነ
ለምን ጊዜው ስለሆነ አይደል እንዴ? የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ባዕድ ኢየሱስ ነው። ታሚ እኔ እኮ ይሄን ብለህ ባትናገር አልጠይቅም። ይሄን ብለህ ባትናገር አልጠይቅም። እኔ እናንተ ራሱ እንኳን የመጨረሻ መደዋወል ያቆምን የቱ ጋር እንደሆነ ታውቃለህ አይደል? በእግዚአብሔር መንፈስ ቅዱስ የጸጋ ስጦታ ላይ በሆነው በልሳን በቃ ለምን ልሳን ላይ እናወራም? እኔ ከሩቱ ነው ማውራት። የዛሬው ቶፒክ እኮ ግለሰባዊ ጥያቄ እኮ ነው። ማን ይድንበታል? ይርሜ እኔንም ስጠይቀኝ እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበርኩ አገልጋይ ስለነበርኩ ነበርኩኝም ስላልክ ምንም ነበርኩ ስላልክ የኔን ተውና እኔ አንተን ልጠይቅህ እኮ ብለህ ለምን ትላለህ? እኔም አንተን ልጠይቅህ አንተ ምንን ጠይቀኝ። የኔን ጥያቄ መልስ ስትመልስ እኮ ፐርሰናል አደረግከው ጥያቄው ፐርሰናል ማረገው ምክንያቱም አንተ ፐርሰናል ሳላደርገው ልጠይቅህ ኖ ፐርሰናል አድርገህ የምጠይቀኝ እኔ ዲያቆን ነበርኩ። ኦኬ በኢትዮጵያ ኦርቶዶክስ ክርስቲያን ይቀድስ ነበር። የኢትዮጵያ ኦርቶዶክስ ታሪክሳንን ካንተ በተሻለ አቃታለሁ። አሁን በቃ እዚህ ጋር ነው ትልቁ ጥያቄ። እሱን እንድመልስልህ ተሜ አንተ በወንጌላውያን አማኞች ስለ ኦርቶዶክስን አታውቃትም። ለምን እኩል ለምን ታወራለህ ተሜ? እኔ ስሰማ ነበር ሰው ይሰማል። ያው ነው ሚስ አታረግም፣ ዝም ብለህ መስማት ትችላለህ። የጠየቁን ጥያቄ አንተ ለምንድን ነው በዚህ መጠን የምትጠይቀኝ አንተ ብለህ ካልከኝ ምንድነው አንደኛ ትክክል እንኳን ባይሆንም እሱ ትክክል አይደለም ብለሃል። አንተ የ30 ዓመት ፓስተር ነበረ ተብሎ ሲወራልህ ነበር። አንተ ግን ትክክል አይደለም ብለሃል። ቆይ ትክክል አይደለም ብለሃል። ይሄንን አረጋግጥልሃለሁ። ኦኬ የ30 ዓመት ፓስተር ብትሆንም ባትሆንም በኢትዮጵያ ወንጌላውያን አማኞች ታሪክ ውስጥ ባለበት አጥቢያ ወይ በነበርክበት አገር በመቂም ይሁን በደብረ ዘይት ስታገለግል ነበር አይደል? በየቤተክርስቲያን እየተጠራ ስታገለግል ነበር። ስታገለግል በጌታ በኢየሱስ ክርስቶስ ስም ወንጌል ሰብከሃል። እርኩስ መንፈስን ከሰዎች ላይ አስወጥተሃል። ያኔ አዎ ብለሃል። በጌታ በኢየሱስ ክርስቶስ ስም ጴንጤዎች ጋር ሆነህ በጌታ በኢየሱስ ክርስቶስ ስም ብለህ እርኩስ መንፈስ ከሰዎች ላይ ጮህ ወጥቷል ማለት ነው። አዎ በስሙ የሰራዊት ጌታ እግዚአብሔር እንደዚህ ይለኛል ብለህ ትንቢት ተናግረሃል። ኦኬ ሪል ድምፅ ትሰማ ነበር። የሰማውን ነገር ሄደ ለሰዎች ስትናገር በእግዚአብሔር ቃል ላይ እውነት ሆኖ መልእክት ሆኖ አይተኸዋል። ይህንንም ደግሞ ሊያረጋግጥልህ ጀርመናዊ ወንጌላዊ ታላቁ የእግዚአብሔር ሰው ወደ ጌታ ሄዷል። ቦንኬ መጥቶ ኢትዮጵያ ውስጥ ባገለገለ ሰዓት ላይ መልእክት ከተናገረላቸው ሰዎች መካከል አንዱ እንደነበርክ ስትናገር ሰምቻለሁ። ምን ነበር ያለ ያ የእግዚአብሔር ሰው? በማን መንፈስ ሆኖ ነበር የተናገረው? ይሄንን ለይልኝና ወይ በሰይጣን መንፈስ ሆኖ ነው የተናገረው ብለህ ወይ በእግዚአብሔር መንፈስ ሆኖ ነው የተናገረው ቦንኬ ብለህ ተናገር። ያንተን ህይወት ያውቅ ነበር ወይ? ተጻጻፉ ነበር ነው? የ7 ዓመት ልጅ ሆነ ከቦንኬ ጋር ጀርመን ተጻጻፉ ነበር ነው? መቼም በእግዚአብሔር መንፈስ ተመርቶ ካልሆነ በስተቀር ያን መልእክት አንተ ላይ የተናገረው አያውቅህም። ፒቦክስ ነምበሩን አታውቅ፣ ቴክስት አትለዋወጡ፣ አታውቀው፣ አያውቅህም። መልእክት ተናግሮልኛል ብለስት ነበር። ያን መልእክት ምን ነበር ብሎ የተናገረለት? እኔ ከ7 ዓመት ጀምሮ ድምፅ ሲሰማ የነበርክ ልጅ ያ ጀርመናዊ የእግዚአብሔር ሰው መጥቶ ትንቢት ተናግሮልህ ነበር ላለ። በማን መንፈስ ነው ትንቢት የተናገረው? ምን ነበር ያለህ መልእክቱ? አሁን አንተ የት ነው ያለኸው ነው እያልኩ ያለሁት። ይሄን መልስልኝ፣ ከዛ ወደ እኔ ጥያቄ ትመጣለህ። መልካም ኤርሚ፣ አሁን እኔ መመለስ እኮ በጣም ቀላል ነው። መልስልኝ ተሜ፣ በጌታ መልስልኝ። በጌታ ሲሆን መመለስ በጣም ቀላል። መልስልኝ ሩጥ። አንተንም ኤርሚ አንተንም አናድጄ ወንጌል እንደሰራው ማስመሰል አልፈልግም። ችግር የለውም። እንደገና ደግሞ ሌላውንም ደግሞ አስደስች። አሁን ለጠየቀኝ ጥያቄ ፐርሰናል የሆኑ ጥያቄዎች ናቸው። ፐርሰናል ሆነው ነገር ማውራት ካለብን እናውራበት። በቦንኬ ላይ የሚሰራው መንፈስ ምን ነበር? እርኩስ መንፈስ። ኤርሚ ምን እንድልፈልግ ነው? ሐሰተኛው ነው እንድልፈልግ ከሆነ አዎ ነው፣ ሐሰተኛው ነው። አዎ የቦንኬ ላይ ሰራ ነበር። ለምንድን ነው ያው ነገሮችን በልክ አድርግ። አሁን የምናወራቸውን ልኮች አሏቸው። እኔ ልክ እኮ ነው ያወራ ያለው። በቦንኬ ላይ ሲሰራ የነበረው እርኩስ መንፈስ ነው ወይስ ቅዱስ መንፈስ ነው? ሐሳብ ኤርሚ፣ እኔ አንተ ስታወራ እኮ አልደረኩም እኮ። እሺ ኦኬ፣ አልደረኩም። በቃ ይሰጥል እድሉን የሰጠው እኔ። አሁንም ለጠየቀኝ ጥያቄ ተመስገን፣ አሁን የሄድከው ከሐሰተኛው ኢየሱስ ወደ እውነተኛው ኢየሱስ ነው ወይ? አዎ ነው መልሴ። ካልሆነ ግን በልጅነት ሳለ እንዲህ ስታደርግ ነበረ እናት እንዲህ ምናምን ሲሄድ
የሚሄደው ጥያቄ ሌላው ማህበረሰብ አስደሰተ፣ ሌላው ማህበረሰብ እያናደድክ ነው የምትሄደው። እማናድለትና ማበሳጭለት ማስቀይምለት አምላክን አልተከተልኩትም። ወንጌል የሚሰራው በፍቅር ስለሆነ አልፎ ተርፎ ደግሞ ከማውራትን ባሻገር ደግሞ በህይወት ወንጌልን መግለጥ ስለሆነ እኔ በህይወቴ ወንጌልን ገልጣለሁ። ጥያቄ ትክክለኛ ጥያቄ ከሆነ ቦንኬ እንትና የሚለውን ሐሳብ ትተህ ወይም ደግሞ በልጅነት መልእክት ስታመጣ የነበረው አጋንንት ስታወጣ የነበረው እንዴት ነው ምናምን የሚሉ ጥያቄዎች፣ እነዚህ ጥያቄዎች ኢንተርቪው ላይ ራሱ እንዳትጠይቁኝ ብዬ አልጠየቁኝ። የማልጠይቅበት ምክንያት ስላለ ማለት ነው። አሁን ግን ተመስገን አንተ እውነት ኦርቶዶክስ የሆንኩ ገብቶ ነው። ከገባ ከፕሮቴስታንት እንዴት ወደ ኦርቶዶክስ ሄድክ? እውነተኛውን ኢየሱስን ነው ያገኘኸው? ሐሰተኛውን ኢየሱስን ነው ጥለህ ሄድከው? አዎ እውነተኛውን ይዤ ነው የሄድኩት። በቃ አለቀ። ከዛ በኋላ ማንንም የምታስቀይመው የለም። ትምህርት ላይ ነው እያወራን ያለነው። እንዲህ ከሆነ እንቀጥል ኤርሚዬ። ካልሆነ ግን እኔ አንተን የምጠይቅ ከግለሰባዊ ውጪ ማንንም አታስቀይምበት ሁለት ጥያቄ ብቻ ነው ያለኝ። እሱን ብቻ እንድትመልስልኝ የምፈልገው። አመሰግናለሁ። የኔን ጥያቄ አሁንም ደርቤ እንዳላወራ ብዬ ነው። ምንድነው አሁን እያልክ ያለው? አንተ ልትጠይቀው በምትገባው ዋና ዋና ጉዳይ ላይ አጥር ሰርተህ ሚዲያም ላይ ስትቀርብ በእነዚህ ጉዳዮች ላይ አትጠይቁኝ ብለሃል። እኔ ደግሞ እንድጠይቅህ ምክንያት የሆነኝ ግራውንድ የሆነኝ እኛ የወንጌላውያን አማኞች እንዳልኩ ከ35 ሚሊዮን ህዝብ በላይ የምናምነውን ኢየሱስን ሐሰተኛ ነው ብለሃል። እሱን እኮ ቀጥለን ልናወራ ነው እኔ እናንተ ማለት ነው፣ እዚሁ ማለት ነው። በብሉይ በአዲስ እያመሰጠርኩ ልትነግረኝ ነው። እሱ ላይ እንድናወራ ሐሰተኛ ነው ብለህ ስትል ኦኬ፣ ህዝቡን እንደ ህዝብ ማሳዘን አልፈልግም ብለህ ትላለህ። የተናገርከው ንግግር እኮ እኛ እንዘን ብለን ብንል በሙሉ የወንጌላውያን አማኞችን የሚያሳዝን ንግግር ነው የተናገርከው። እኛ አናዝንብህም እንጂ ለምን ተመስገን አይደለም። በኦርቶዶክስ እንኳን ቤተክርስቲያን ውስጥ ያሉ አንዳንድ ስመጥር ነን ብለው የሚሉ ከአንተ በላይ የሚደመጡ ሰዎች እንኳን ሁሉ ጭምር ሳይቀር ሐሰተኛውን ኢየሱስ ነው የሚያመልኩት እያሉ ግን ህዝቡ ለማረጋገጥ ቼክ ለማድረግ እስቲ እኔ ብሎ በሚል መተን ወደ ጌታ ቀርተናል። ወደ ቅፉ መተን ማለት ነው። ቼክ ለማድረግ መተን ችግር የለውም። እሱም በኋላ ላይ እናወራለን። አንተ እንደ ህዝብ አላሳዝንም። ሚዲያ ላይ አሁን ይሄ ለመነገር አግባብ አይደለም። ምክንያቱም ህዝቡን እንደ ህዝብ ቤተክርስቲያን እንደ ቤተክርስቲያን ሊጎዳ ይችላል ብሎ የሚል ነው። እንደው ምናልባት በህግም ሊያስጠይቃ ይችላል ብለህ ካልክ እኔ 10 ነጥብ ምነግርህ በህግም የሚያስጠይቅ ነገር አይደለም። ስለዚህ ለምንድን ነው ይሄን የምጠይቅህ? የእናንተ ኢየሱስ ሐሰተኛ ነው ብለህ ስላልክ አንተ ደግሞ ትናንትና በጥቂቱ የሚሆን ታገለግል ነበር። በጥቂቱ የሚሆን እኛ ጋር በነበርክበት ሰዓት ላይ ታገለግል ነበር፣ ጌታ በሰጠህ ጸጋ ማለት ነው። ያን ጸጋ ቆይታሜ እሱ ጋር ነው ጉዳዩ ብራዘር። እኔ እዚህ ጋር ነው ከሩቱ ነገርን ከስሩ ውሃን ከጥሩ ይላሉ አይደል አበው። አሁን አንተ አገልጋይ ስለነበርክ እኛ ጋር በአለህ ጊዜ በጥቂቱ ጊዜ ስታገለግል ስለነበር እኔ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነበርኩኝ። ስለዚህ አንተን ቅድሚያ ጥያቄ እየጠየኩ ያለሁት አንተ ከሩቱ እነዚህን ሁለት ነገሮች ማለት 3 ነገሮች መልስልኝና ከዛ ወደ እኔ ጋር ትመጣለህ። ከዛ የኦርቶዶክሱና የጴንጤው ኢየሱስ የተለየ ነው የተለየ አይደለም ብሎ የሚለው ላይ እናወራለን ማለት ነው። አሁን አንተ ግን እኔ እየጠየኩ ያለሁት አንደኛ ድምጽ ትሰማ ነበር። ያ የምሰማው ድምጽ የመለኮት ድምጽ ነበር ወይስ የርኩስ መንፈስ ድምጽ ነበር ትሰማ የነበረው? ለዚህ መስከርለት። አሁንም ደግሞ ይሄንኑ ደግሞ ልመልስልህ። አዎ የማን ድምጽ ነበር ትሰማ? የምሰማው ድምጽ እውነተኛ አምላክ ከሆነ ምን እኔ እንጀራ ፍለጋ ሄድኩኝ? የማን ድምጽ ነበር? በዘላለም ህይወት ፍለጋ ነው የሄድኩት እኮ። በዘላለም ህይወት ቁማር ልጫወት። የማን ድምጽ ነበር ታዲያ? ያ ድምጽ አሁን እንደዚህ አይነት ጥያቄዎች ነው ወይ እየጠየከኝ ያለው? ይሄንን ነገር ባገባው እንኳን ለቤቴ ከፍቼ እንኳን ሳብራ እንኳን ሰምተህ አታውቅም ኤርሚ? ተምዬ የማን ድምጽ ነበር ስትሰማ የነበረው? አሁን ምን ፈልገህ ነው? መልስ ሊሆንልህ ይችላል። ለህዝቡ መልስ ይሆንለታል። ለምንድን ነው ተምዬ የማን ድምጽ ነበር ስትሰማ የነበረው? ምክንያቱም ድምጹን ከሰማህ በኋላ ሄደህ ለሰዎች ይሄ መልስ በመልስ ለኦርቶዶክስ ትሆናለህ። ተምዬ እኔ የሚጠቅም ለምን ጥያቄ አትጠይቀኝም? ለምን እንደሆነ ታውቃለህ? ምን የምጠይቅህ አንደኛ ክሪቲሳይዝ አድርገሃል። የጴንጤዎች ኢየሱስ ብለህ ስትል የኔን ጌታ ነው እየተናገርክ ያለው፣ እኔ ጴንጤ ስለሆንኩ ማለት ነው። ስለዚህ አሁን ታሜ የምሰማው ድምጽ የማን ድምጽ ነበረ? የማን ድምጽ ነበር ስትሰማ የነበረው? ኤርሚዬ የተለያየ አይነት የሰይጣን ነው ወይስ የክርስቶስ ድምጽ ነበር ስትሰማ የነበረው? እኔ ከሐሰተኛው ወደ እውነተኛው መጣው ካልኩ መልሱ እኮ እዛው ጋር እኮ ነው ያለው እኮ ኤርሚ እኮ ተናገሯ። ታዲያ የማን ድምጽ ነበር ስትሰማ ነው እኮ? ከሐሰተኛው ነው ወደ እውነተኛው የመጣው አልኩኝ እኮ። ስለዚህ የሐሰተኛውን ክርስቶስ ድምጽ ነበር ስትሰማ የነበረው ማለት ነው።
በቃ አንተ አልክ እንደዛ አንተ በለው እንጂ ያሰተኛው ከሆነ ያሰተኛው ከመጣ ከሐሰተኛውን ክርስቶስ ድምጽ ነበር ሲሰማ የነበረው ማለት ነው። እሺ ኦኬ አንተ አልክ ብቻ ራስን ያልከው። ወደ ጥያቄ ልግባ። ራስን ያልከው አልጨረስኩም። እኔ ደግሞ ልጠይቅ። አልጨረስኩም። እኔ ሁለት ጥያቄ ብቻ ፍቀድልኝ። ከዚህ ጋር በተገናኘ አብሬ የምጠይቅህ አልጨረስኩም ጥያቄን ተሜ። ኦኬ የሐሰተኛውን ነበር ድምጽ ሲሰማ የነበረው አንተ ማለት ነው። ኦኬ የሐሰተኛውን ድምጽ ግን ሰምተህ ቆይ አድምጠኝ። የሐሰተኛውን ድምጽ ሰምተህ ግን የእግዚአብሔርን ቃል ነበር ይሰጥህ የነበረው የሐሰተኛው ብላ ያልከው ማለት ነው። እግዚአብሔር ምሕረት ያርግልህ። የሚሰጥህ ምን ነበረ? ድምጹን ስትሰማ የእግዚአብሔር አድምጠኝ። ልብ በል ማስፈራራቱን ውጣውን በአፍ ቃል ሁሉ እንዲፈረድብን የማደርገው በእግዚአብሔር ፊት በያው አምላክ እኔ አምላክ እኮ ኤርሚያስ አይደለም ኦኖፍ የሚያደርገው እኔ ክርስቶስን የማገለግል ሰው ነኝ። በራስ አምላክ ልነግርህ በአፍ ቃል የሚፈረድብን አይደለም ያልኩህ እኮ። እኔ ጭቅጭቅ አታርገው። እኔ ስጠይቅ አንተ ስታወራኝ እኔ ዝም አልኩ አይደለ? እኔም ሳወራ አሁን ለምጠይቅ ጥያቄ መልስ መልስልኝ። ኦኬ ድምጽ ትሰማ ነበር። የምትሰማው ድምጽ ምን አለ? ልብ በሉ እዚህ ያላችሁ ሰዎች ድምጽ ሰማ ነበር አለ ከ7 ዓመት ጀምሮ። ያን ድምጽ የሚሰማው ድምጽ ለመሆኑ የእግዚአብሔርን ቃል ተንተርሶ ነበር የሚሰጠው። ጌታ መንፈስ ቅዱስ ሲናገር ባይዘው እሱ አሁን የሚለው ድምጽ ያ ድምጽ እኔም የምሰማው ድምጽ ነው። የእግዚአብሔር ልጆች የሚሰሙት ድምጽ ነው። ያን ድምጽ ስንሰማ የሚሰጠን ያ ድምጽ ምንድነው? ምንም ማንም ዲናይ ሊያደርገው የማይችለውን ከብሉይ ኪዳንና